ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ደህና ሰነበታችሁ? እግዚአብሔርን እናመሰግናለን። ሞቲ እግዚአብሔር ይባርክህ። በጣም ጥሩ ወደ ጌታ እንድንቀርብ እና እግዚአብሔር እንድናመሰግን ስለሰጠህን የመዝሙር መልእክት እግዚአብሔር ይባርክ። እንደምታውቁት ባለፈው ሳምንት ትድግና 5 ነበር የተመለከትነው። ለዛ መነሻ የሚሆነን የሐዋርያት ሥራ ምዕራፍ 27 ላይ ከቁጥር 1 ጀምሮ እስከ ምዕራፍ 28 ቁጥር 10 ላይ ነበር ያየነው። ታስታውሳላችሁ። ጳውሎስ ከቂሳሪያ ተነሳ፣ ወደ ሮም መሄድ ነበረበት። ሄደ። ወደ 3000 ኪሎ ሜትር እንደተጓዘ እና በጣም የሄደበት መንገድ ደግሞ በጣም አስቸጋሪና አስፈሪ እንደነበረ ተነጋግረን ነበር። ታስታውሳላችሁ። መርከቡ የተነሳው በክረምት ወራት ነው። በክረምት ወራት በተለምዶ በእነሱ አካባቢ በጀልባ ሙከራ የሚደረግበት ጊዜ አልነበረም። ኃይለኛ ንፋስ ስለሚነፍስ ከንፋሱ የተነሳ ታላቅ የሆነ ሞገድን ነውጥን በባህር ላይ ሊያመጣ ስለሚችል ለአደጋ ሰዎችን ስለሚያጋልጥ የተለመደ ጉዞ አልነበረም። ጥቅምት እስከሚወጣ ድረስ እንደዚሁ ይቆይ ነበር። ነገር ግን በወቅቱ የነበሩ ሰዎች የግድ በዛ ሰዓት መሄድ አለብን አሉ። ታስታውሳላችሁ። ለዚህ የነበራቸው ሰዎች አንዱ የጀልባው ወይም የመርከቡ ባለቤት ምናልባት ገንዘቡ አጓግቶት ሊሆን እንደሚችል ገምታለሁ፣ መሄድ አለብን አለው። ሁለተኛ ደግሞ ከዛ በተለየ ደግሞ የመርከቡ ካፒቴን መሄድ አለብን ብሎ ኢንሲስት አደረገ። ምንም አንሆንም፣ መግባት እንችላለን አለ። ስለዚህ እነሱን ይመራ የነበረ ዋናው መቶ አለቃ ደግሞ ዕውቀት ያላቸው ልምድ ያላቸው ባለቤቶች ስለሆኑ የነሱን ድምጽ ሰምቶ እንደሄዱ ታስታውሳላችሁ። እና በዛን ጊዜ ጳውሎስ መክሯቸው ነበር፣ ተው ባንሄድ ይሻላል። እኔ በአንድ በኩል የእግዚአብሔር መንፈስ በውስጡ ያስቀመጠው መልእክት ነው የሚመስለኝ። ሁለተኛው ደግሞ በጣም ብዙ የተጓዘባቸው ጊዜያቶች ስላሉ ያም ልምድ ያለው ይመስለኛል። አይ ካንተ የተሻለ ዕውቀት ያለው ልምድ ያለው ሰው አለ ተብሎ ያው ጉዞ ጀመሩ። ደግሞ ሁለተኛው ያሳሳታቸው ደግሞ ነገር ምንድነው? እሱ ልክ ሲነሱ ቀዝቀዝ ያለ ንፋስ፣ ጠንካራ ያልሆነ ንፋስ ነበር ያገኛቸውና መሰላቸው። ትክክለኛ ጊዜ መሆኑን የተረዱ መሰላቸውና ጉዞ ጀመሩ። ጥቂት እንደተጓዙ ኃይለኛ ማዕበል ተነሳ። አውራቂስ የሚባል ኃይለኛ ንፋስ ተነሳ። እሱን በተመለከተ መርከቡን አስጨነቀው፣ ረበሻቸው እና በጣም ታወኩ። ስለዚህ ቅዱስ ቃሉ እንደሚናገረው እንደዚህ ይላል፣ ለመትረፍ የነበራቸው ተስፋ ተሟጠጠ። ብዙ ሞክረዋል ለመዳን፣ ብዙ ሞክረዋል ለማምለጥ። ዕውቀታቸውን፣ ልምምዶቻቸውን፣ ሌሎች ሊያደርጉ የሚገባቸው ነገር ሁሉ አድርገዋል። ነገር ግን መዳን አልቻሉ። ስለዚህ ተስፋቸው ተሟጠጠ። ተስፋቸው ከመሟጠጡ የተነሳ እህል ሳይቀምሱ ሰነበቱ። ውሃ አይጠጡ፣ ምግብ አይበሉ። የጭንቀት የፍርሃት ጊዜ ነበር ያሳለፉት። ከዚህ የተነሳ እንደውም የከበሩ ዕቃዎቻቸውን ደግሞም የመገልገያ መሳሪያዎቻቸውን ሁሉ ወደ ባህሩ ጣሉት ብሎ ነው የሚናገረው። ለምን? ተስፋቸው ተሟጦ ስለነበረ። የቀራቸው ነገር ሞት ብቻ እንደሆነ እንዴት እንደሚሞቱ ፒክቸር የሚያደርጉ ይመስለኛል። እንደሱ የሆነበት ጊዜ ነበረ። እግዚአብሔር ይመስገን። የሚታደግ ጌታ ወደ እነ ጳውሎስ መጥቶ እግዚአብሔር ጳውሎስንም ከሱ ጋር ያላቸውን ሁሉ ታደጋቸው። የሚታደግ አምላክ ስለሆነ ማለት ታስታውሳላችሁ። ወደ 276 የሚሆኑ ሰዎችን ነው የታደገው እና እግዚአብሔር በሰላም የሚገርመው ነገር ደግሞ በሰላም ንፋሱ እየመራቸው ማለት ነው እና ወደ ዳር እንዲደርሱ ወደ አንድ ደሴት እንዲደርሱ አደረጋቸው። ለምንድነው ወደዛ ደሴት እንዲደርሱ ያደረጋቸው ብዬ ሳስብ እነዚህ ማህበረሰብ የተናቁ ማህበረሰብ፣ ያልተማሩ ማህበረሰብ፣ ያልሰለጠኑ ማህበረሰብ ነበሩ። አቋራጭ መንገድ አለ የሚሄዱበት መንገድ፣ ትክክለኛ መንገድም አለ የሚሄዱበት መንገድ፣ ሌላ አቋራጭ በቅርብ ጊዜ ሊገቡ የሚችሉባቸው መንገዶች ነበሩ። ግን እግዚአብሔር ግን በዚህ ደሴት እንዲያልፉ አስገደዳቸው። ለነ ጳውሎስ እግረ መንገድ ነው አካሄዱ።
ነገር ግን የእግዚአብሔር ፐርፐዝ የነበረበት ቦታ ነበሩ። በዛ ደሴት የሚገኙ ሰዎች ወንጌል መስማት ነበረባቸው። የታመሙ ሰዎች ነበራቸው፣ መፈወስ ነበራቸው። ከማህበረሰቡ የተገለሉ በደሴት ውስጥ የሚኖሩ ሰው ሁሉ የናቃቸው ብቻቸውን ያሉትን ሰዎች እግዚአብሔር ከሰማይ አያቸው። እግዚአብሔር ታደጋቸው። በዛ በደረሱበት ጊዜ ውስጥ ታስታውሳላችሁ፣ ወንድማችን ሐዋርያ ጳውሎስ ምን ነከሰችው የተባለው? እባብ ነከሰችው። እንግዲህ እንደሚናገሩት ወደ 200 በጣም መርዛማ የሆኑ እባቦች አሉ ተብሎ የሚነገር ነው። አንደኛውና አደገኛው ጳውሎስን የነከሰችው እባብ ነበር። ሰው ይጠብቃል፣ አብጦ ይሞታል ብለው ይጠብቁ ነበር። ግን ነገር ግን ምን አልሆነ? ለምን? እግዚአብሔር የሚታደግ አምላክ ነበርና። ስለዚህ እግዚአብሔር ይታደጋል። ለምን ነው የሚታደገው? እግዚአብሔር ስራ አለው። ለምን ነው የሚታደገው? እግዚአብሔር ራእይ አለው የሚለውን ተመልክተን ነበር። ስለዚህ እግዚአብሔር ከዚህ በፊት የነበረው ነበር ከሰው ነበር ያዳነው፣ ከሰው ስልጣን ነበረ፣ ስርዓት ነበር እግዚአብሔር ያዳነው ብለን ነበር። አሁን ደግሞ እግዚአብሔር ያዳነው በሁለት መንገድ አየን። አንዱ ከተፈጥሮ አዳነው። ስለዚህ አምላካችን የተፈጥሮ ገዢ ነው። ሁለተኛው ከአውሬዎች አዳነው። ከሰው ብቻ አይደለም፣ ከሚናደፍ መርዛም ከሆነ እባብ እግዚአብሔር አዳነው የሚለውን ተመልክተን ነበር። ስለዚህ እግዚአብሔር ይታደጋል። በተለያየ አቅጣጫ ያለፍን ያለን ሰዎች እግዚአብሔር ይታደጋል። እግዚአብሔር ይመስገን። ዛሬ የመጨረሻው ነው ያልነው። ዛሬ የምናነበው የሐዋርያት ሥራ 28 ከቁጥር 11 እስከ 31 ያለውን ነው የምንመለከተው። በእነዚህ ውስጥ 2 ወይም 3 ነገሮች ነው የምንመለከተው ዛሬ። አንዱ ይሄ የሐዋርያት የመጨረሻው መጽሐፍ ወይም የመጨረሻው ምዕራፍ ምንድነው የሚለው? ምንድነው የሚያወራው? እሱን እንመለከታለን። ሁለተኛው ደግሞ ከዛው ጋር አያይዘን ደግሞ የጳውሎስን ሕይወት እንዴት እንገምግመው፣ እንዴት እናጠቃልለው፣ የሱን አገልግሎት የሚለውን አብረን እንመለከታለን። የምናጠናው የሐዋርያ ጳውሎስ ሕይወት አይደለም የምናጠናው የሐዋርያ ጳውሎስ አገልግሎት አይደለም የምናጠናው። ግን በዚህ ባሳለፍነው ጊዜያቶች ውስጥ በጣም ከጳውሎስ ጋር አታሽድ የሆነ የተያያዘ ነገር እያየን ነው ያለነው። ስለዚህ ኢየሱስ ድምዳሜ ምን ይመስላል የሚለውን አብረን እንመለከታለን። ከምዕራፍ 21 እስከ ምዕራፍ 28 ያሉት መደምደሚያ ምን ይመስል ነበር የሚለውን አብረን እናያለን። ከዛ ደግሞ መጨረሻ የምንመለከተው ምን እንማራለን፣ ከሐዋርያ ሥራ መጽሐፍ ምንድነው የምንማረው? ምን አንኳር የሆኑ ነገሮች እግዚአብሔር ይናገረናል። እኔ ግርም ነው የሚለኝ ለምንድነው ለአያት መካነ ኢየሱስ የሐዋርያ ሥራ መጽሐፍን ኒርሊ ለ1 ዓመት እንዲማሩ የፈቀደላቸው? ምንድነው እግዚአብሔር ያሰበው? እሱን ትንሽ ነገር እንመለከታለን። ደግሞ ከወንድማችን ሐዋርያ ጳውሎስስ ምን እንማራለን? የሱ የህይወት ተሞክሮ፣ የሱ የአገልግሎት ፕሪንሲፕልስ ምንድናቸው? እሱን በተመለከተ አብረን እንመለከታለን። ስለዚህ መጽሐፍ ቅዱሳችን ከሐዋርያ ሥራ ምዕራፍ 28 ከቁጥር 11 እስከ 31 አብረን እናነባለን። የምናነበው መጽሐፍ ቅዱስም እንደዚህ ስለሚል ነው። ከዚህ ከሐዋርያ ሥራ ምዕራፍ 1 ቁጥር 3ን አነብና ለምን እንደምናነብ አንብበን አንብቤ ከዛ በኋላ ቆመና አብረን እናነባለን። እንደዚህ ይላል፣ ዘመኑ ቀርቧል። እንግዲህ ይህን የትንቢት ቃል የሚያነብ ብፁዕ ነው፣ የሚሰሙትና የተጻፈውንም የሚጠብቁ ብፁዓን ናቸው። ስለዚህ ብፅዕና ለማግኘት ቆመን እናነባለን ማለት ነው። የሐዋርያት ሥራ ምዕራፍ 28 ከቁጥር 11 ጀምሮ በጌታችን በኢየሱስ ክርስቶስም አነባዋለሁ። እንደዚህ ይላል፣ ከ3 ወር በኋላም በደሴቱ ክረምት ቆሞ በሰነበተ በአንድ መርከብ ተነስተን ጉዞ ጀመርን። ይህም መርከብ የእስክንድርያ ሲሆን በላዩ ላይ የመንታ አማልክቱ የዲዮስቆሮስ አርማ ነበረበት። ወደ ሳርኩስ ከተማ ገብተን 3 ቀን በዚያ ተቀመጥን። ከዚያም በመርከብ ተጉዘን ሬጊዮም ደረስን። በማግስቱም የደቡብ ንፋስ ስለተነሳ ፑቲዮሎስ የደረሰውን በሚቀጥለው ቀን ነበር። በዛም ወንድሞችን አገኘን። እነርሱን 7 ቀን አብረናቸው እንድንቀመጥ ለመኑን። ከዛም በኋላ ወደ ሮም ሄድን። በዛም የነበሩ ወንድሞችን መምጣታችን ስለሰሙ እስከ አፊዮስ ፍሩስ እንዲሁም 3 ማደሪያ እስከሚባለው ቦታ ድረስ ሊቀበሉን ወጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ተጽናናም።
ሮም በደረሰም ጊዜ ጳውሎስ ይጠብቀው ከነበረው ወታደር ጋር ለብቻው በዛ እንዲቆይ ተፈቀደለት። ቁጥር 17 ላይ ከ3 ቀን በኋላም ጳውሎስ የአይሁድ መሪዎች በአንድነት ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝባችን ወይም የአባቶቻችን ሥርዓት የሚቃረን ምንም ሳላደርግ በኢየሩሳሌም አስረው ለሮማውያን አሳልፈው ሰጥተውኛል። እነርሱም መርምረው ለሞት የሚያበቃ በደል ስላላገኙብኝ ሊፈቱኝ ፈልገው ነበር። አይሁድ በተቃወሙ ጊዜ ግን ለቄሳር ይግባኝ ማለት ግድ ሆኖብኝ እንጂ ሕዝቤን የምከስበት ምክንያት ኖሮ አይደለም። እናንተም ለማየትና ለማነጋገር የጠራኋችሁ በዚህ ምክንያት ነው። በዚህ ሰንሰለት የታሰርኩትም ለእስራኤል በተሰጠው ተስፋ ምክንያት ነው። እነርሱም እንዲህ አሉት፣ ስላንተ ከይሁዳ ምድር የተጻፈ አንድም ደብዳቤ አልደረሰንም። ከዛ የመጡ ወንድሞችም ስላንተ ያቀረቡት ወይም የተናገሩት አንዳች መጥፎ ነገር የለም። ይሁን እንጂ ሰዎች ስለዚህ የእምነት ክፍል በየቦታው ክፉ እንደሚያወሩበት እናውቃለን። ያንተ አስተያየት ደግሞ ምን እንደሆነ መስማት እንፈልጋለን። ቁጥር 23 ቀን ከቀጠሩለትም በኋላ ብዙ ሆኖ ወደ ማረፊያ ስፍራው መጡ። እርሱም ከጠዋት ጀምሮ እስከ ማታ ስለ እግዚአብሔር መንግሥት እየመሰከረ ያብራራላቸው ነበር። ከሙሴ ሕግና ከነቢያቱም በመጥቀስ ስለ ኢየሱስ ሊያሳምናቸው ሞከረ። አንዳንዶቹ እርሱ የሚለውን አምነው ተቀበሉ፣ ሌሎች ግን አላመኑበትም፣ እርስ በርሳቸውም አልተስማሙም። ጳውሎስም እንዲህ የሚል የመጨረሻ ቃል ከተናገረቸው በኋላ ሄዱ። መንፈስ ቅዱስ በነቢዩ በኢሳይያስ አማካኝነት ለአባቶቻችሁ በትክክል እንዲህ ብሎ ተናግሯል። ወደዚህ ሕዝብ ሂድ፣ እንዲህም በላቸው፣ መስማትን ትሰማላችሁ፣ ነገር ግን አታስተውሉም፣ ማየትን ታያላችሁ፣ ነገር ግን አትመለከቱም። የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ተነፍኗልና ዓይናቸውንም ጨፍነዋል። አለዛም በዓይናቸው አይተው በጆሮአቸው ሰምተው በልባቸው አስተውለው ይመለሱና ፈውሳቸዋለሁ። ስለዚህ የእግዚአብሔር ማዳን ለአሕዛብ እንደተላከ እንድታውቁ እፈልጋለሁ። እነርሱም ይሰሙታል። ይህንንም ከተናገረ በኋላ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ቁጥር 30 እና ቁጥር 31 ላይ ጳውሎስም ራሱ በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱ የሚመጡት ሁሉ በደስታ ይቀበል ነበር። ማንም ሳይከለክለው የእግዚአብሔር መንግሥት እየሰበከ ስለ ጌታችን ስለ ኢየሱስ ክርስቶስ በፍጹም ግልጽነት ያስተምር ነበረ። እንጸልያለን። የተባረከ አምላክ ቅዱስ እግዚአብሔር ሆይ ስላለፈው ሳምንት እናመሰግንሃለን። ምሕረትህ ስለበዛልን፣ ያንተ ትድግና በተለያየ አቅጣጫ ወደኛ ስለመጣ፣ መታደግህን ስላሳየህን በጌታችን በኢየሱስ ክርስቶስ ስም ክብር ላንተ እንሰጣለን። ሃሌሉያ። ትድግና ስለመጣ መታደግህን ስላሳየህን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። በተገለጠው በዚህ የእግዚአብሔር ቃል አቤቱ እንድታስተምረን፣ እንድትናገረን፣ ለልባችን የሚቅር ነገር እግዚአብሔር እንድታስቀምጥልን፣ በዚህ በመደምደሚያው ሰዓት የመደምደሚያውን ኃይል እንድትልክልን፣ የመጨረሻውን ኃይል እንድትልክልን፣ እንድትለኩሰን እግዚአብሔር ሆይ ወደ ፍቃድህ እንድትመራን በጌታችን በኢየሱስ ክርስቶስ ስም ለመንህ። ክብር ሁሉ ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። የዛሬው ትምህርታችን ትኩረት የሚያደርገው የሐዋርያት ሥራ መደምደሚያና የጳውሎስ አገልግሎት በሮም የሚለው መነሻ ይሆናል ማለት ነው። ያ ወንድማችን ሐዋርያ ጳውሎስ ወደ ሮም መጣ፣ ደረሰ። እንዴት እንደደረሰ በኋላ ላይ እናገራለሁ። እና የረጅም ጊዜ ምኞቱና ሐሳቡ በጳውሎስ ሕይወት ውስጥ ተፈጸመ። በጣም ይመኘው የነበረው፣ ይናፍቀው የነበረው፣ የወደው የነበረው ሮም መድረስ ነበር። ሮም መሄድ ነበር። ሌላም ቦታ መሄድ እንደሚፈልግ አውቃለሁ፣ ግን አንዱ እሱ ነበር። እሱ የተፈጸመበት ጊዜ ነበር። የጳውሎስ መመኘት ብቻ ሳይሆን ሮም ለመድረስ የእግዚአብሔርም ሐሳብ ነበረበት። እግዚአብሔር ተናግሮ ነበር፣ መልእክት ሰጥቶት ነበረ። ስለዚህ የተቀበለው መልእክት እውን የሆነበት ጊዜ ነበር ማለት ነው። እግዚአብሔር ተናግሯልና ማንም ሊከለክል አልቻለም። ብዙ አካላቶች ነበሩ ወደ ሮም እንዳይሄድ ሊከለክሉ የሚያስቡት። አንዱ ታስታውሳላችሁ፣ የአይሁድ አለቃዎች አልፈለጉም ወደ ሮም እንዲሄድ። ወደ ኢየሩሳሌም መጥቶ ፍርድ እንዲያገኝ ነበር የሚፈልጉት። ስለዚህ በተቻለ መጠን ወደ ሮም የሚባለው ነገር እንዳይመጣ አገረ ገዢዎችን ሎቢ በማድረግ የተለያየ ሙከራ በማድረግ የተለያየ ወጥመድ በማጥመድ ሙከራ አድርገው ነበር። እግዚአብሔር ይመስገን፣ እግዚአብሔር ስለተናገረ አልተሳካላቸው።
አገረ ገዢዎቹም አልፈቀዱም ወደዛ እንዲሄድ። ይግባኝ ስላለ ነው እንጂ እንፈታው ነበር አሉ። እግዚአብሔር ጉዳይ ስላለው አገረ ገዢዎችንም አስሸንፎ ሄደ። ታስታውሳላችሁ። ወታደሮችም አልፈለጉም እንዲሄድ። እነሱ ራሳቸው በሕጋቸው መሰረት በአይሁድ ሥርዓት መሰረት ተገቢውን ቅጣት ለመስጠት ፈልገው ነበር። ግን እግዚአብሔር ሮም መሄድ ጉዳይ እንደነበረው ስላወቀ እነሱም አልቻሉም። አግሪጳ ንጉሡም ታስታውሳላችሁ እንዲሄድ አልፈለገ። ነገር ግን እግዚአብሔር የተናገረው ነገር ሊፈጸም ስለተፈለገ እነሱም አልከለከቱም። የእግዚአብሔር ተስፋ ዳር የሚደርስ ብቻ ሳይሆን ዳርም የሚያደርስ ነው። ሁለቱም ናቸው ማለት ነው። ዳር መድረስ ብቻ አይደለም፣ ዳርም ያደርሳል። እግዚአብሔር ተስፋ ሰጥቶ ስለነበረ፣ ድምጽ ሰጥቶ ስለነበረ፣ መልእክት ሰጥቶ ስለነበረ የግድ እዛ መድረስ ነበረበት። የእግዚአብሔር ቃል ኪዳን ተፈጻሚነቱ በተናገረው አካል እንጂ በሰሚው አልነበረም። ስለዚህ የተናገረው የሰራዊት አምላክ ቅዱስ እግዚአብሔር ስለነበረ፣ እሱ አሸናፊ ስለሆነ፣ እሱ በሁሉ ላይ ስልጣን ያለው ስለሆነ ታስታውሳላችሁ ምዕራፍ 40 ላይ ኢሳይያስን ያነበብነው እንደሱ አይነት አምላክ ስለነበረ በሱ ላይ የተመሰረተ ነበረ። ለዚህ ነው ሐዋርያው ጳውሎስ እንደተናገረኝ እንዲሁ እንደሚሆን ማናምነዋለሁ? እግዚአብሔርን አምነዋለሁ። እንደ አይነት ንፋስ እያለ፣ እንደ አይነት ማዕበል እያለ፣ የሚገድሉ ገዳዮች እያሉ፣ አዎ ማን ተናግሯል? የሰራዊት አምላክ ቅዱስ እግዚአብሔር ተናግሯል። እሱን አምነዋለሁ። ንፋሱን አይደለም ማምነው፣ ወጀቡን አይደለም ማምነው፣ ሁኔታውን አይደለም ማምነው ነው እኮ የሚለው። የተናገረኝን የሰራዊት አምላክ ቅዱስ እግዚአብሔርን ነው ማምነዋል። በጌታ የተወደዳችሁ ወንድሞቼ በትክክል የጌታ ድምጽ ይሁን። እሱን ማጣራት በጣም አስፈላጊ ነገር ነው። ሊገባን በሚችል ልንረዳው የምንችለው የመንፈስ ቅዱስ መረዳትና የእግዚአብሔር ቃል እውንነት የተረዳነው እውነት ከሆነ እግዚአብሔር ያሸንፋል። እግዚአብሔር ተናግሯል ነው የሚለው። እግዚአብሔር የተናገረውን ነገር ይፈጽማል። እግዚአብሔር የገባውን ተስፋ ለመፈጸም መከራ አያግደውም፣ እስራት አያግደውም፣ ተቃውሞ አያግደውም፣ አድማ አያግደውም፣ ማዕበል አያግደውም፣ እፉኝት አያግደውም፣ ኃያላት ነገስታት ሁሉ አያግዱትም። ማን ስለተናገረ? የሰራዊት አምላክ ቅዱስ እግዚአብሔር ስለተናገረ አያግደውም። ስለዚህ ወንድማችን ሐዋርያ ጳውሎስ ቅድም ባልኩት መሰረት ወደ ሮም ደረሰ። ጉዞውን ወደ ሲጀምሩ በጣም አስቸጋሪ ነበር። ታስታውሳላችሁ ኃይለኛ ክረምት ነበረ። ክረምቱ እስከሚያልፍ ድረስ 3 ወር መቆየት ነበረባቸው። በመርከብ ላይ ሆነው ወይም በመርከብ አጠገብ ሆነው ቆዩ። ተጨማሪ ጥፋት እንዳይፈጠር ማለት ነው። ተጨማሪ የመርከብ መሰበር እንዳይፈጠር 3 ወር ቆዩ። ከዛ ታስታውሳላችሁ ወደ ሰርኩላስ ከተማ ገቡ። እዛ 3 ቀን ቆዩ። ለምን? አሁንም ንፋስ ስለነበረ እዛ ቆዩ። ከዛ በኋላ ሬጊዮም ደረሱ። ከዛ በኋላ ደግሞ ፒቲዮኖስ ደረሱ። እዛ ደረሱ። እዛ ረፍት አደረጉ። እዛ የነበሩት ወንድሞች እና እህቶች ነበሩ። እንዴት ወደ እግዚአብሔር መንግስት እንደመጡ የተጻፈ ነገር የለም። በጣም ቅርብ የሆነ ቦታ ነው ሮም ለመግባት። በጣም ትንሽ ኪሎ ሜትር ነው የሚቀራቸው። እዛ ደረሱና ለመኗቸው ብሎ መጽሐፍ ቅዱስ የሚል ለመኗቸው። ከማን ጋር እንዲቆዩ? ከነሱ ጋር እንዲቆዩ ለመኗቸው። እስረኛ ጳውሎስ ብቻ ነበር እስረኛ ልባር፣ ሌሎቹም እስረኞች አሉ። እና ስለዚህ እዛ እንዲቆዩ ለመኗቸው። ስንት ቀን ቆዩ ነው? 7 ቀን ቆዩ ብሎ ነው የሚናገሩት። በአንድ በኩል እንዲያርፉ ነው እንደ ሐዋርያ ጳውሎስ፣ በሌላ በኩል ደግሞ እዛ ያሉት ወንድሞችና እህቶች የእግዚአብሔርን ቃል እንዲሰሙ ነው። መጽናናት ይፈልጉ ነበረ። የጸጋን ቃል መካፈል ይፈልጉ ነበረ። ቅዱስ ቁርባን መውሰድ ነበረባቸው። የጌታን ራት መውሰድ ነበረባቸው። እነዚህን ሥርዓት ሊፈጽምላቸው የሚችል በመካከላቸው ሰው አልነበረም። ይናፍቁት ስለነበረ ወንድማችን ሐዋርያ ጳውሎስ ሲያገኙት ያዙት። ከነሱ ጋራ ግንኙነት የለውም። ታውቃላችሁ መጥቶ አያውቅም እዚህ ስፍራ ላይ። እዚህ ያሉ ሰዎች እዛ መጥተው ያገለገላቸው ሰዎች አልነበሩ። ግን ለመኑትና 7 ቀን ከነሱ ጋር ቆዩ። እስረኛ ባለፈው ሳምንት ወደ ደቡብ ነበርኩት። ከትላንት ወዲያ ነው የመጣሁት። 4 ቀን ቆይቼ ነው የመጣሁት። አብዛኛው ጊዜን ከእስረኞች ጋር ነበር ያሳለፍኩት። ወደ ተፈረደባቸው እስረኞች ጋር ነበር የቆየሁት። ገርመኛል። የጌታን ቃል ሰምተው እንዴት እንደተለወጡ ልነግራችሁ አልችልም። ሞት የተፈረደባቸው
የዕድሜ ልክ የተፈረደባቸው 16 ዓመት የተፈረደባቸው ሰዎች የወንጌል እውነት ሰምተው እንዴት የተለወጠ ህይወት እየኖሩ እንዳለ ተገርሜ ነው የመጣሁት። ተደንቄ ነው የመጣሁት። ከመለወጣቸው የተነሳ ያለምንም ፖሊስ ጠባቂ ከተማ ስራ ሰርተው ይመጣሉ። አንድ ማስተርስ ፕሮግራም ተማሪ አለ። ከዛ ከተማ ሌላ ከተማ ነው የሚማረው። ሄዶ ተምሮ ይመጣል። እስረኛ፣ ፍርደኛ። ለማመን እኮ በጣም አስቸጋሪ ነው የሚሆነው። በአካል አግኝቻቸዋለሁ፣ ዳስሻቸዋለሁ እስረኞቹ። ወንጌል እንዴት አይነት ጉልበት እንዳለው አይቻለሁ። እኔ የጠየኳቸውም እኛ አዛዡ እንዴት አምነው ለቀቋቸው? እንዴት አምነው አመንኳቸው? እንዴት አመኗቸው? ይሄ ቦታ የለውጥ ቦታ ነው እንጂ የስር ቦታ አይደለም። ከመግባታቸው ጀምሮ የአእምሮ ለውጥ እንዲያደርጉ እንሰራባቸዋለን። ይለወጣሉ፣ ወንጌል ይሰማሉ፣ እናምናቸዋለን። አይ ቲንክ እዚህ ቦታዎች ላይ ወንድማችን ሐዋርያ ጳውሎስ ፖሊሱ ያመናቸው ይመስለኛል። 7 ቀን 276 ሰው ይዞ ከነዚህ መካከል አብዛኛው እስረኛ የሆነ ይዞ ተቀመጡ። ሰፊ የኮንፈረንስ ጊዜ ነበራቸው። የሚገርም ነገር ለእግዚአብሔር አጋጣሚ አልነበረም። በዛ በኩል እንዲሄዱ የጌታ ፍቃድ ነበረ። ምንም እንኳን ሐዋርያ ጳውሎስ እግዚአብሔር ሮም እፈልግሃለሁ ቢለውም እግረ መንገዱን ለጳውሎስ፣ ነገር ግን በእግዚአብሔር ዘንድ ግን እቅድ ያለበትን ስራ እንዲሰራው ሲያደርገው ነው። መጽናናት የሚፈልጉ ጸጋ መካፈል የሚያስፈልጋቸው ወንድሞችና እህቶች በመካከላቸው ነበረ። ይሄን አደረገ። ከ7 ቀን በኋላ ሮም ሄድን ነው የሚለው። በዚያም ወቅት ደስ አለን ተጽናናንም ነው የሚለው። ተጽናናን። ለምን ተጽናኑ? ለምንድነው ደስ ያለው? በደንብ አድርጎ ነው የጻፈው። ለምን ደስ አለው? እኔ 6 ምክንያቶች ያሉት ይመስለኛል። እሱን ቶሎ ብዬም ነገር ይሄ መደምደሚያው ስለሆነ 6 ዋና ዋና ነገሮች ያሉት ይመስለኛል። አንዱ ጳውሎስ ወንድሞች ለመቀበል ረጅም ርቀት ይዘው መምጣታቸው አስገርሞት ደስ ተሰኘ። በጣም ረጅም መንገድ መጥተው ማለት ነው። ልብ አድርጉ። እንዳሁኑ ዘመን እንትን የለም፣ ኢንተርኔት የለም፣ ዋትስአፕ የለም፣ ቴሌግራም የለም፣ ስልክ የለም፣ ሞባይል የለም። ግን ከረጅም መንገድ የወንድማችን ሐዋርያ ጳውሎስ መምጣት የሰሙ ሰዎች ሊቀበሏቸው መጡ ነው የሚለው። አንዳንዶቹ ከጳውሎስ ጋር ምንም የሚያገናኛቸው ነገርም ተገናኝተው አያውቁም። ወንድማችን ሐዋርያ ጳውሎስ እዚህ መጥቶ አያውቅም፣ እዚህ መጥቶ አገልግሎ አያውቅም። ቅርበት የላቸውም። ነገር ግን በጌታ ወንድማቸው እንደሆነ አወቁ፣ ተረቱ። ስለዚህ ሊቀበላቸው ሄደ። ምዕራፍ 28 ቁጥር 15 ላይ ከአፍዩስ ፋሮስ የሚባለው ቦታዎች ላይ ታሳውሳለች። 70 ኪሎ ሜትር ነው የሚርቀው። 70 ኪሎ ሜትር ካለበት ርቀት ወንድማችን ሐዋርያ ጳውሎስን ሊቀበሉት፣ እንኳን ደህና መጣ ሊሉት፣ ጸጋውን ሊካፈሉ በእግራቸው ተጉዘው አገኙት። 3 ማደሪያ የሚባለው ስፍራ 50 ኪሎ ሜትር ነው የሚርቀው። ጳውሎስ እስካለበት ድረስ ለመምጣት 50 ኪሎ ሜትር ተጉዘው ወንድማችን ሐዋርያ ጳውሎስን ተቀበሉት። ደስ አለው። እንዴት አይነት ያሉ ወንድሞች ናቸው! እንዴት ያሉ እህቶች ናቸው! እንዴት አይነት ወገኖች ናቸው! ይሄን ሁሉ ኪሎ ሜትር በእግራቸው አቋርጠው እኔን ለመጠየቅ የመጡት ብሎ ደስ አለው። እግዚአብሔር ይመስገን። እንዲህ አይነት ነገር ይስጠን። ዛሬ ብዙ ወንድሞቻችን እህቶቻችን በቤት ቀርተዋል። አንዳንዶቹ ታመው፣ አንዳንዶቻችሁ ደክመው፣ አንዳንዶቻችሁ ሰንፈው። ስንቶቻችን ሄደን እንጠይቃቸዋለን? ስንቶቻችን በስልክ እናገኛቸዋለን? እዚሁ አየት አካባቢ ያለን ማለት ነው እኮ ተውት። እነዚህ 50 ኪሎ ሜትር 70 ኪሎ ሜትር በጌታ ወንድሜ ነው፣ የእግዚአብሔር ሰው ነው፣ አገልጋዬ ነው ብለው ነው ሄዱት። እኛስ
70 ኪሎ ሜትር ይቅር 1 ኪሎ ሜትር ያዘኑ አጠገባችሁ ያሉ የሉም? ወንድሞች እናቶች የደከሙ የምታውቋቸው ወንድሞች እናቶች የሉም? ቤታቸው ኑሯቸው ትዳራቸው የተናጋ የምታውቋቸው ሰዎች የሉም? ስለነሱ ከጸሎት ባሻገር የምናደርገው ነገር አለ? ምን ወስደው እርምጃ አለ? እነዚህ ግን 50 ኪሎ ሜትር 70 ኪሎ ሜትር ሄደው ወንድሞችና ይሄንን ባየ ጊዜ ደስ አለው። እንዴት አይነት ዋጋ መክፈል ነው ብሎ ደስ አለው። እዛ አካባቢ እንዴት እንደተመሰረተ የተጻፈ ነገር የለም። ግን ምናልባት ባለ 50 በነበ የእግዚአብሔር መንፈስ በዚህ በሐዋርያት ሥራ ምዕራፍ 2 ላይ በወረደበት ጊዜ የመጡ ወንድሞች ነበሩ ከዚህ አካባቢ። የጌታ መንፈስ ነክቷቸው ስለነበረ በእነሱ አማካኝነት የተመሰረተ ነው ተብሎ ይገመታል። ጥናት ይጠይቃል። በዛ አቅጣጫ ሰፊ ነገር ማግኘት አልቻልኩም፣ ግን በዛ ምክንያት የተጀመረ ቤተክርስቲያን ነው። ስለዚህ ከጳውሎስ ጋራ ምዕራፍ 9 ላይ ነው የመጣው። ታውቃላችሁ የተገናኙበት ጊዜ አልነበረም። ስለዚህ እነሱ ከኔ ዘር ነው አይደለም፣ ከኔ ጎሳ ነው አይደለም፣ እንትን ነው አይደለም፣ በጌታ ወንድም ነው፣ በጌታ የኔ ነው ብለው ነበር የተጓዙት። ስለዚህ አንዱ በሱ ምክንያት ነው ወንድማችን ሐዋርያ ጳውሎስ ደስ የተሰኘው። ሁለተኛው ደስ የተሰኘበት ምክንያት ሳስብ በሮም በነበረው የሕዝብ ቆጠራ ሰፊ ማሳ ተከፍቶልኛል፣ ሰልፊ የአገልግሎት ስፍራ እግዚአብሔር ሰጥቶኛል ብሎ የተደሰተ ይመስለኛል። የሐዋርያት ሥራ ምዕራፍ 28 ቁጥር 31 መመልከት ይችላልላችሁ። ማንም ሳይከለክለው የእግዚአብሔር መንግስት እየሰበከ ነው የሚለው። እግዚአብሔር ማሳ ሰጠኝ፣ እግዚአብሔር የአገልግሎት በር ከፈተልኝ። ስለዚህ በዚህ በተከፈተልኝ በር እግዚአብሔርን በታማኝነትና በትጋት ላገለግልበት የምችል መስክ አለኝ በማለት ደስ አሰኘው። በዛን ጊዜ ሴንሰስ ተወስዶ ነበር፣ የተወሰነ የህዝብ ቆጠራ ነበረ። በዛ ህዝብ ቆጠራ ስንት እንደነበር ታውቃላችሁ? የሮም ዜግነት ያላቸው ከ800,000 እስከ 1.2 ሚሊዮን ናቸው ተብሎ ይገመታል። ቀላል አይደለም። መቼ ነው ይሄ የሚሆነው ብትሉኝ ከ1960 ዓመት በፊት ማለት ነው። በዛን ጊዜ በሮም ይኖር የነበረው ህዝብ ቁጥር ከ800,000 እስከ 1.2 ሚሊዮን ህዝብ የሚኖርበት ነው። ደስ አለው። አይሁድ ስንት እንደሆነ ታውቃላችሁ? በዛን ጊዜ ይኖር የነበረው ከ20,000 እስከ 50,000 የሚሆኑ አይሁዳውያን በዛ ከተማ ላይ ይኖሩ ነበር ተብሎ ይገመታል። እግዚአብሔር ለወንጌል ማሳ ይሄንን በር ከፈተልኝ፣ ሰውን ከእግዚአብሔር ጋር የማስታርቅበት፣ ሰዎች በእግዚአብሔር ቃል ንስሐ ገብተው ከእግዚአብሔር ጋር ህብረት የሚፈጥሩበት በር ከፈተልኝ አለው። ስለዚህ ደስም አለው፣ እግዚአብሔርን አመሰገነ። ሁለተኛው እሱ ይመስለኛል። ሶስተኛው ስመለከተው ሮምን ለማየት የነበረው የረጅም ጊዜ ናፍቆት እውን ስለሆነለት የጸሎት ርዕስ ሁሉ አቅርቦ ነበር። ከዚህ በፊት ሮምን ማየት ፈልጋለሁ ይል ነበር። እስቲ እንመልከት ጥቂት። የሐዋርያት ሥራ ምዕራፍ 19 ቁጥር 21 ላይ ይህ ሁሉ ከሆነ በኋላ ጳውሎስ በመቄዶንያ በአካያና በኩል አልፎ ወደ ኢየሩሳሌም ለመሄድ በመንፈስ ወስኖ እዚያ ከደረስኩ በኋላ ሮምን ደግሞ ማየት አለብኝ አለ ብሎ ነው የሚናገር። ስለዚህ የልብ ናፍቆት የልብ መሻት ነበረው። አሁን እግዚአብሔር ባዘጋጀለት መንገድ መጣ። ሌላ ክፍል ላይ ሮሜ መጽሐፍ ላይ ያለውን ብንመለከት ጥሩ ይመስለኛል። ሮሜ ምዕራፍ 15 ቁጥር 22 ቁጥር 29 እስካለ ተመልከቱት። እንደዚህ ይላል፣ ከብዙ ዓመታት ጀምሮ እናንተን ለማየት እናፍቅ ስለነበረ ነው የሚለው። በርኩ ለሮሜ ሰዎች ነው የሚጽፍላችሁ። ከብዙ ዓመታት ጀምሮ ማለት ነው። እናፍቅ ነበረ፣ እናንተን ለማየት እናንተን ለመጎብኘት እናፍቅ ነበረ። ከእናንተ ጋራ ለጥቂት ጊዜ ቆይቼ ናፍቆቴን ከተወጣው በኋላ ነው የሚለው። በቃ እናንተን አይቼ ከእናንተ ጋር ጸጋ ተካፍዬ ናፍቆቴን ከወጣ በኋላ ነው የሚለው። ስለዚህ ናፍቆት፣ ምኞት፣ ጸሎት ነበረው። ከዛ ይቀጥልና እንደዚህ ይላል፣ እግረ መንገዴንም በክርስቶስ በረከት ሙላት እንደምመጣ አሳውቃችኋለሁ። ዝም ብዬ አልነበር የምመጣው እናንተ ጋር። በረከት አለ እኔ ጋር፣ ጸጋ አለ እኔ ጋር፣ መልእክት አለ እኔ ጋር። ስለዚህ እሱን ላካፍላችሁ ወደ እናንተ ለመምጣት እናፍቃለሁ። ይሄን ናፍቆቱ እግዚአብሔር እውን ስላደረገለት ደስ አለው።
የብዙ ዓመት ጸሎቴ፣ የብዙ ዓመት ናፍቆቴ፣ የብዙ ዓመት ምኞቴ ማንን ለማየት? የሮም ከተማን ለማየት አይደለም፣ በዛ ያሉት ቅዱስ ወንድሞችና እህቶችን ለማየት ናፍቆት ነበር። ለነዚህ ቅዱሳን ወንድሞችና እህቶች እግዚአብሔር የሰጠውን በረከት ጸጋ ለማካፈል ናፍቆት ነበር። እግዚአብሔር ለነሱ ያሰበውን መልእክት ለማካፈል ናፍቆት ነበር፣ እናፍቅ ነበር። እግዚአብሔር ግን ይህን አደረገልኝ ነው የሚላቸው። አራተኛው ሳስብ በባዕድ ምድር ወገኖችን ወይም ወንድሞችን ስላገኘ እጅግ ደስ አለው። በባዕድ ምድር፣ እነዚህ የባዕድ ምድር የሚባሉ ሰዎች እግዚአብሔር ተስፋ የገባላቸው ማለት ነው። ታስታውሳላችሁ፣ ባለፈው ሳምንት ተነጋግረን ነበር። እግዚአብሔር ተስፋ ገብቶላቸዋል። ምን እንዲያደርጉ? ወንጌል እንዲሰሙ። ምን እንዲያደርጉ? ከእግዚአብሔር ጋር እንዲታረቁ። መቼ ተጀመረ? ከአብርሃም ጀምሮ የተገባላቸው ተስፋ ነበር። በኢሳይያስ ደግሞ ቁልጭ አድርጎ የተቀመጠ ተስፋ ነበር። ይሄን ተስፋ ለማካፈል ይጓጓ ነበር፣ ይናፍቅ ነበር፣ ይመኝ ነበር፣ ይጸልይ ነበር። ስለዚህ በባዕድ ምድር ይህን ተስፋ ለሚጠባበቁ ሰዎች ይህን ተስፋውን ለመግለጥ እግዚአብሔር በር ስለከፈተለትና ስላደረሰው እግዚአብሔርን ያመሰግን ነበር፣ ደስ ይሰኝ ነበር። ሌላው አምስተኛው የሚታይ ነገር እግዚአብሔር በጳውሎስ በሮም የሚሰራውን ፈቃዱን ለመፈጸም በመገኘት ጌታ ስላደረሰው ደስ ብሎታል። ታስታውሳላችሁ፣ እንደዚህ የሚል ቃል ነው የምናገኘው በሐዋርያት ሥራ ምዕራፍ 23 ቁጥር 11 ላይ በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ልትመሰክርልኝ ይገባሃል አለው። ስለዚህ እግዚአብሔር ያዘጋጀለትን የሰጠውን ተስፋ ለመውረስ የደረሰበት ጊዜ ስለነበረ ደስ ብሎታል። ይህን ሁሉ መከራ አልፎ፣ ይህን ሁሉ ችግር አልፎ፣ ይህን ሁሉ ፈተና አልፎ እግዚአብሔር ወዳዘጋጀለት የሱን አገልግሎት ሊፈጽምበት ወደሚችልበት ስፍራ እግዚአብሔር ስላደረሰው ስላበቃው እግዚአብሔርን ያመሰግናል። በዚህም ደስ ብሎታል። አንድ የመጨረሻ ነገር ልናገርና ከዛ ወደሚቀጥለው እንሄዳለን። ሮም በደረሰ ጊዜ ወደ እስር ቤት አለመጣሉ ደስ ብሎታል። ታስታውሳላችሁ፣ እንደዚህ ይላል ቁጥር 16 ላይ ሮም በደረስን ጊዜ ጳውሎስ ይጠብቀው ከነበረው ወታደር ጋር ለብቻው በዛ እንዲቆይ ተፈቀደለት። ሌሎች እስረኛ ወደ ከርቸሌ ገቡ፣ ወደ ማረሚያ ቤት ገቡ፣ ወደ መቆያ ቦታ ገቡ። ጳውሎስ ግን ከሚጠብቀው ማጋራ ወታደር ጋር በሮም ከተማ ውስጥ እንዲቀመጥ አደረገ። እስረኛ ያለ፣ ታስሮ የመጣ ይግባኝ ያለ፣ ፍርድ የሚጠብቅ አንተ እስር ቤት አትገባም፣ አንተ ከርቸሌ አትገባም ተብሎ በተከራየው ቤት እንዲኖር ደስ አለኝ። እግዚአብሔር ይመስገን። ጳውሎስ ሲደርስ አንዱ የገለጠበት ምክንያት በእግዚአብሔር መደሰቱን የተደሰተበት ምክንያት ቢያንስ እነዚህን 6 ነጥቦች መመልከት የምንችል ይመስለኛል። ጳውሎስ በሮም ብዙ ታላላቅ ነገሮችም አድርጓል። ደስታ ብቻ ሳይሆን ለሥራ ስለመጣ ደግሞ ታላላቅ ሥራ ሰርቷል። ሉቃስ ይህን ሲያጠቃልል በጣም ነው የሚገርመኝ። እንደምታውቁት ወንድማችን ሉቃስ ስለ ሐዋርያ ጳውሎስ የሕይወት ታሪክ ለመጻፍ አይደለም ያሰበው። መጽሐፉን የጻፈው ስለ ወንድማችን ሐዋርያ ጳውሎስ ሳይሆን ሐዋርያት በእግዚአብሔር መንፈስ ስለተሰራው ሥራ ነው የሚያወራው። ስለዚህ ዝም ብለን የጳውሎስን ሕይወት እያየን ስለመጣን የተደመደመ የተቋረጠ አይመስልንም። ለምሳሌ አሁን ወንድማችን ሐዋርያ ጳውሎስ እሺ ከታሰረ በኋላ ምን ሆነ? የተጻፈ ነገር የለም። መቼ ነው ፍርድ ቤት የቀረበው? የተጻፈ ነገር የለም። ምን አይነት ፍርድ ነው የተፈረደበት? የተጻፈ ነገር የለም። ለምን? የሱ ኢንቴንሽን ስለ ጳውሎስ ሳይሆን እግዚአብሔር በሐዋርያቱ በኩል ስለሰራው ሥራ የሚተርክ መጽሐፍ ነው። ስለዚህ አዘጋጉ ማጠቃለያው መደምደሚያው ጳውሎስን እያሰብን ስለመጣን ሐዋርያት ሥራን ብቻ እያሰብን ስላልመጣን የተስተካከለ ላይመስልን ይችላል። ትረካው ድንገተኛ ያልተቋጨ አካሄድ እንደሆነ የሚያመለክት ይመስላል። በኋላ ላይም ያን በተመለከተ እንዴት እንደቋጨው እንነጋገርበታለን። ወደ ፍርድ ችሎት በሮም ሳይጠራ የቆየው ለምንድን ነው? ምንድነው ምክንያቶቹ? ይግባኝ ብሎ ነው የመጣው እዚህ ቦታዎች ላይ። ስለዚህ ደብዳቤ ተጽፎለታል። የደብዳቤው ኮንቴንቱን አላየነውም። ታስታውሳላችሁ። እና አግሪጳን የጠራበትና ምክር የጠየቀበት ምክንያት ምን ብዬ ልጻፍ ብሎ ነው የመከሩት ይመስለኛል።
ምናልባትም የጻፈም ይመስለኛል አላቅም የተጻፈ ነገር የለም ግን ፍርድ ቤት ቀርቦ ተፈረደበት ወይ ምን ተባለ ስንል ሁለት ነገሮች ያሉ ይመስለኛል አንዱ የኢየሩሳሌም የሚገኙ የአይሁድ መሪዎች ያልተጠራበት ምክንያት ስለ ጳውሎስ ምንም አይነት የክስ ደብዳቤ አልደረሳቸውም የደረሰ ነገር የለም ይግባኝ ብሎ መጣ እንጂ ከይባኙ ጋር ተያይዞ አይሁድ የከሰሱበት ደብዳቤ አልነበረም የቀረበ ነገር የለም ጠበቃም አልነበረም እነሱ ውክልና የሰጡትም ተወካዮች አልነበሩ ስለዚህ ፍርድ ቤት ይዘው በዚህ መንገድ ነው የተከሰሰው ስለዚህ እኛም ደግሞ ይሄን ነገር እናጠናክራለን ብለው የክስ ማስረጃ ይዘው የቀረቡ ሰዎች አልነበሩ ለምን በየሳስብ ክሱ ጭብጥ አልነበረውም ምክንያቱም አገረ ገዢዎቹ መስክረዋል ንጉሱም መስክሯል የነበሩት ወታደሮችም ጥፋት እንደሌለበት ሐዋርያ ጳውሎስን መስክረዋል ጳውሎስን ለመግደል አገልግሎቱን ለማደናቀፍ የተነሱ ሰዎች እንጂ ወይም ጠላት ያስነሳቸው ሰዎች እንጂ ጳውሎስ ሊያስከስሰው የሚችል አንዳች ቅንጣት ነገር አልነበረም ስለዚህ የቀረበ ነገር አልነበረም እንደሱ ይላል እንደዚህ ይላል ሁለተኛው ምክንያት በየሳስ ስለዚህ የተጨበጠ ክስ አልነበራቸው ሁለተኛው ይመስለኛል እንደዚህ አይነት ነገር ይመስለኛል ለምንድን ነው ያልቀረበው በየሳስብ ቄሳር ቀደም ብሎ አይሁድን ከሮማ አስወጥቶ ነበር ታስታውሳላችሁ እነ ጵርስቂላና አቂላ ወጥተው ነበር ስለዚህ ያልተጨበጠ ክስ ይዘን ብናቀርብ አሁን በአይሁድ ያሉ አይሁዳውያን ዲያስፖራዎች የኢየሩሳሌምን ቤተ መቅደስ የሚደግፉ የሚረዱ ቤተሰቦቻቸውን የሚያቋቁሙ ሰዎች እንደገና ያባረራቸዋል የሚል ፍርሃትም ያለባቸው ይመስላል ለሁለተኛ ጊዜ እነ ጵርስቂላና አቂላ እንደተባረሩ ይባረራሉ የሚል ፍርሃትም ያላቸው ይመስለኛል ችግር እንዳይፈጠርባቸው ችግር ውስጥ እንዳይገቡ በማወቅ ያቀረቡት ይመስለኛል ለዚህ ነው በሐዋርያት ሥራ ምዕራፍ 28 ቁጥር 21 እስከ 22 ያለውን ተመልከቱ በአይሁድ ያሉ አይሁድ ስላንተ አንዳችም ክፉ ነገር አልሰማንም አልነገሩንም ስላንተ ከይሁዳ ምድር የተጻፈ አንድም ደብዳቤ አልደረሰንም አልመጣልንም ስላንተ ያቀረቡት ወይም የተናገሩት አንዳች መጥፎ ነገር የለም እኛ አይሁድን የምንወክል ማህበረሰቦች ነን በአይሁድ ስም የተደራጀን ሰዎች ነን ምኩራብ አለን እናመልካለን እንገናኛለን እንጸልያለን ነገር ግን ስላንተ በደብዳቤም ይሁን በድምጽ የመጣልን አንዳች መልእክት የለም ይሁን እንጂ ስላንተ አልሰማንም ማለት አይደለም ስለ እምነት አልሰማንም ማለት አይደለም የሰማነው ግን በዚህ መልክ ነው ብለው ይናገራሉ ይሁን እንጂ ሰዎች ስለዚህ እምነት ክፍል በየቦታው ክፉ እንደሚያወሩ እናውቃለን ከምኩራብ አለቃ የደረሰን ነገር የለም ከአይሁድ አለቃ የደረሰን ነገር የለም ከሌሎች መሪዎቻችን የደረሰን አንዳች ነገር የለም ደብዳቤም የቃልም ነገር የደረሰን ነገር የለም የመጡ ሰዎች አሉ ምንም አልተነገረንም ነገር ግን ስለ እምነታችሁ ክፉ ነገር እንደሚወራ እናውቃለን እንዳውም አሁን አንተ ከመጣ በዚህ መካከላችን ከተገኘ ያንተን አስተያየት ደግሞ መስማት እንፈልጋለን የሚባልብህ ነገር እውነት ነው ወይ የሚሰማብህ ነገር እውነት ነው ወይ የሚወነጅሉህ ነገር እውነት ነው ወይ ይህንን ካንተ መስማት እንፈልጋለን አሉት ያው እንደምታውቁት ይግባኝ ብሎ የመጣው በሰዋዊ መንገድ ነው ግን የመጣው ደግሞ ለአገልግሎት ነው ለሥራ ነው የመጣው መንገዱ እስር ነው ወደዚህ የመምጫው መንገድ እስር ነው ስልቱ ደግሞ ይግባኝ ማለት ነው ይግባኝ ባይል ኖሮ ወደ ሮም መምጣት አይችልም ስለዚህ በዚህ ውስጥ እግዚአብሔር የተጠቀመበት መንገድ እንደሆነ መመልከት የምንችል ይመስለኛል ታዲያ ምን አደረገ በሮም ወንድማችን ሐዋርያ ጳውሎስ ምን አደረገ እኔ 1-3-4 ነጥቦችን ያደረገ ነው ብዬ ነው ማሰበው እሱን ብናገር ጥሩ ነው ብዬ አስባለሁ አንዱ ወንጌል ለአይሁድ መሰከረ
ተስፋ የተገለባለት ህዝብ ስለነበረ ነገር ግን ተስፋውን ያልጨበጠ ደግሞ ህዝብ ስለነበረ እነዚህ ባለ ተስፋ ለሆኑ አይሁድ ህዝቦች ወንጌልን መሰከረ። ሮሜ ምዕራፍ 28 ከቁጥር 17 እስከ 20 መመልከት ትችላላችሁ። ተስፋ ለተገባላቸው የእግዚአብሔርን ተስፋ ነገራቸው። የእግዚአብሔር ተስፋ ለእናንተ ወንጌል ነው። የእግዚአብሔር ተስፋ ለእናንተ በልጁ በኢየሱስ ክርስቶስ ማመን ነው። የእግዚአብሔር ተስፋ ለእናንተ ከእግዚአብሔር ጋር በእግዚአብሔር ፍቅር መሞላት ነው ብሎ ወንጌልን መሰከረላቸው። ቀላል ቁጥር አይደለም። ቅድም እንደነገርኳችሁ የነበሩት የህዝብ ቁጥር ማለት ነው። ስለዚህ አንዱ ስራው እሱ ነበር፣ መሰከረላቸው። ታስታውሳላችሁ? አንዳንዶቹ ምን አደረጉ? አመኑ ብሎ ነው የሚናገረው። አመኑ። ቀሪዎቹ ደግሞ አላመኑ። በመካከላቸው ክርክር ተፈጠረ፣ ጠብ ተፈጠረ ብሎ ነው የሚናገረው። የፈጠረው ጠብ ወንጌሉ ነው። ክርክሩ እንዲፈጠር ያደረገው የሰሙት የእግዚአብሔር ቃል ነው። ስለዚህ አንዱ ይሰራ የነበረው ወንድማችን ሐዋርያ ጳውሎስ እስረኛ ሆኖ ለአይሁድ ወንጌልን መመስከር ነበር። እግዚአብሔር ይመስገን። የታሰረ ነገር ግን ደግሞ በእግዚአብሔር የተፈታ ወንጌልን የሚናገር የእግዚአብሔር ባሪያ ነበር። ሁለተኛው ለሮም ሰዎችና ወታደር ወንጌልን ሰበከ። ለዓለም ዋና ከተማ ለነበረችው በዛን ጊዜ ለሮም የምስራቹን ቃል ተናገረ። ማንም ያልደፈራት ነገር ግን የእግዚአብሔር ባሪያ ወንጌልን በመናገር ሰዎችን ወደ እግዚአብሔር መንግስት ያመጣ ነበር። ፊልጵስዩስ ምዕራፍ 1 ቁጥር 13 ላይ መመልከት ትችላላችሁ። እንደዚህ ይላል ሐዋርያ ጳውሎስ ሲጽፍላቸው፣ ከዚህ የተነሳ እስራቴ ስለ ክርስቶስ እንደሆነ በቤተ መንግስት ዘበኞችና በሌሎችም ሁሉ ዘንድ ታውቋል ብሎ ነው የሚናገረው። ለምን እንደታሰርኩ ታውቋል። በቤተ መንግስቱ ስላሉ ሰዎች ታውቋል። ወታደሮቹ ያውቃሉ ብሎ ነው የሚናገረው። ላሰራቸው እስረኞች፣ ለታሰረበት እስረኞች ወንጌል ይመሰክር ይናገር ነበር። ይህ ትልቅ ስራ ነበረው። ሶስተኛው አስተማረ። ወንድማችን ሐዋርያ ጳውሎስ እዛ በቆየበት ጊዜ ያስተምር ነበር። ደቀ መዝሙር እንዲሆኑ የተመሰረተችው ቤተክርስቲያን፣ የተተከለችው ቤተክርስቲያን ጸንታ እንድትቆም አውቃ እንድትቆም ወንጌልን በመናገርና በማስተማር ሰፊ ጊዜ ወስዶ ይህን ያደርግ ነበር። ቤተክርስቲያኗን ለማጠናከር ያስተምር ነበር፣ ይመክር ነበር፣ ያበረታታ ነበር፣ ይጸልይ ነበር ከነሱ ጋር። እግዚአብሔር ይመስገን ደሱ ያደርግ ነበር። ሌላው በተመለከተ አማካሪም ነበር። የማማከር አገልግሎትም በዛ ከተማ ላይ ቁጭ ብሎ ይሰራ ነበር። እስረኛ የነበረ በወታደር የሚጠበቅ ነገር ግን እግዚአብሔር በር ከፍቶለት የማማከር አገልግሎት ነበረው። አራቶቹን ብቻ መጥቀስ ጥሩ ይመስለኛል። በጣም ብዙ ሰዎች እንዳማከረ ማሰብ ትችላላችሁ። አራቶቹ ዋና ዋናዎቹ እንኳን ማሰብ እንችላለን ብዬ አስባለሁ። ኤጳፍራ ታስታውሳላችሁ? ኤጳፍራ በቆላስይስ ቤተክርስቲያን የሚያገለግል አገልጋይ ነበር። ከሱ ጋር ጊዜ ወስዶ ስለተፈጠረው የሐሰት ትምህርት፣ ስለተፈጠረው ቤተክርስቲያን ሽኩቻ ያማክረው የነበረው ያነጋገረው የነበረው ወንድማችን ሐዋርያ ጳውሎስ ነበር። ከቆላስይስ መጥቶ ማለት ነው። ልብ አድርጉ። ወንድማችን ሐዋርያ ጳውሎስ ጋር ረጅም ጊዜ ወስዶ እንዴት ማስተዳደር እንዳለበት፣ እንዴት እንደ አይነት የሐሰት ትምህርቶች የሐሰት ትምህርቶችን ማውጣት እንዳለበት የምክር አገልግሎት ይሰጠው ነበር። ፊሊሞና ታስታውሳላችሁ? በፊሊሞና ቤት ውስጥ ነው የቆላስይስ ቤተክርስቲያን ይካሄድ የነበረው እና ፊሊሞና ላይ ሰፊ ጊዜ ወስዶ እንደምታውቁት ወንድማችን ሐዋርያ ጳውሎስ ቆላስይስ ሄዶ ያገለገለ አይደል ነበር፣ በቀጥታ ማለት ነው። ቤተክርስቲያኑም አልመሰረተም። ነገር ግን ከነዚህ ወንድሞች ጋር ግንኙነት ነበረው። በጥራኖስ የደቀ መዝሙር ትምህርት ቤት የተማሩ ይመስሉኛል እነዚህ ሰዎች። ስለዚህ ሲያማክረው ነው የምናየው። ቲኪቆስ ታስታውሳላችሁ? ቲኪቆስ በኤፌሶን ላይ በሎዶቅያ ላይ ምን መስራት እንዳለበት ሲመክረው ትመለከታላችሁ። ትልቅ አገልግሎት፣ ትልቅ የምክር አገልግሎት ነበር ለዚህ ወንድም ያደርግ ነበር። አፍሮዶጥ መመልከት እሱም ከፊልጵስዩስ የመጣ ነው ታስታውሳላችሁ? ከዚህም ሰው ጋር ጊዜ ወስዶ እንዴት እንደመከረው መመልከት ትችላላችሁ። ወንድማችን ሐዋርያ ጳውሎስ በአራተኛ ደረጃ እዛ እስር ቤት ቁጭ ብሎ የማማከር አገልግሎት ያስኬድ ነበር። እነዚህ ቅድም የጠቀስኳቸው አንዳንዶቹ ወንጌላውያን ናቸው፣ አንዳንዶቹ ሽማግሌዎች ናቸው፣ አንዳንዶቹ ቄሶች ናቸው።
ጊዜ ወስዶ ከማስተማር ባሻገር እንዴት ማገልገል እንዳለባቸው እንዴት መያዝ እንዳለባቸው ለህዝቡ ትምህርት የሚሰጥ ወንድም ነበር። እኔ አምስተኛ ስመለከተው በወቅቱ ላሉት አብያተ ክርስቲያናት ጌታ እስኪመጣ ድረስ ለአማኞች በሙሉ የሚገለገሉበት በመንፈስ ቅዱስ ተነቶ መጽሐፍም የጻፈበት ስፍራ መመልከት ይችላልላችሁ። መጽሐፍን ጽፏል። የእስር ቤት መጽሐፍ ተብሎ የሚጠሩትን መጽሐፍ ማምጣት ይችላልላችሁ። የኤፌሶን መጽሐፍ እዛ ሆኖ ነው የጻፈው። የቆላስይስ መጽሐፍን የጻፈው እዛ ሆኖ ነው የጻፈው። የፊልጵስዩስ መጽሐፍን የጻፈው እዛ ሆኖ ነው የጻፈው። የፊልሞና መጽሐፍ የጻፈው እዛ ሆኖ ነው የጻፈው። እግዚአብሔር ይመስገን። በጌታ የተወደዳችሁ ወንድሞቼ እና እህቶቼ ለአገልግሎት ከተነሳ የሚያቀተን ነገር የለም። ለማገልገል ልባችን ካነሳሳ የሚያግደን ነገር የለም። እስረኛው የሆነ ጳውሎስ ስለ ክርስቶስ ኢየሱስ ተናግረሃል ተብሎ እስር ቤት የገባ ጳውሎስ እግዚአብሔር ሰፊ የአገልግሎት በር ከፈተለት። እነዚህን ትላልቅ ነገሮች እንደሰራ መመልከት እንችላለን። በመንግስት እስረኛ የተነበረ ሰው ነገር ግን እግዚአብሔር የፈታው ወንድም ብዙ የተለያዩ ስራዎችን እንደሰራ መመልከት የምንችል ይመስለኛል። ስለዚህ ወንድማችን ሐዋርያ ጳውሎስ በ63 ዓመተ ምህረት እንደተፈታ ከስርም እንደተለቀቀ ይነገራል። ስለዚህ በቀሪው ዘመኑ ምን አደረገ የሚለውን ልጨርስና ከዛ ምን ተማርን ወደሚለው ቢመጣ ጥሩ ይመስለኛል። የዚህ የሐዋርያ ሥራ የመደምደሚያ መጽሐፍ የሐዋርያ ሥራ መጽሐፍ መደምደሚያው የሐዋርያ ሥራ ምዕራፍ 28 ቁጥር 31 ላይ ነው። የሐዋርያ ሥራ በእግዚአብሔር መንፈስ ቅዱስና በአዲስ ኪዳን ተጠርተው ሐዋርያ በሆኑ መካከል በአንድነት የተሰራው ሥራ ነው የምናየው። ማጠቃላይ ጽሑፉ ነው የምንመለከተው። ስለዚህ ወንድማችን ሐዋርያ ጳውሎስ ከዛ በኋላ ምን ሆነ የሚለውን ጥቂት ነገሮች ብናገር ይመስለኛል። አንዳንድ ሰዎች አራተኛው የሚስዮን አገልግሎት ነው ብለው ይናገራሉ። ሐዋርያ ጳውሎስ ከተፈታ በኋላ አራተኛው የሚስዮን አገልግሎት አገልግሏል ብለው ይናገራሉ። እነዚህን ደግሞ እኔም ብያዋለሁ ተንቀሳቃሽ አገልጋይ ሆኖ ያገለገለበት ጊዜ እንደነበረ አስታውሳለሁ። ምናልባት ለ4 ዓመት የቆየ ይመስለኛል። ከ63 ዓመተ ምህረት እስከ 67 ዓመተ ምህረት ባለ ጊዜ ውስጥ ያገለገለበት ወቅት ነው ብለን መመልከት እንችላለን። ወደ ስፔን መሄድ ይፈልግ ነበረ። ስራ እንደሰራ በሮሜ ምዕራፍ 15 ቁጥር 24 እስከ 28 ባለው መሰረት እዛ ሄዶ እንዳገለገለ ይነገራል። ታስታውሳላችሁ ወንድማችን ቲቶን በቄርጤስ እንደተወ እናስባለን፣ ተጽፎ እናገኛለን ቲቶ ምዕራፍ 1 ቁጥር 5 ላይ። ስለዚህ ይሄን የማደራጀት ስራ እንደሰራ መመልከት እንችላለን። ታስታውሳላችሁ ወንድማችን ጢሞቴዎስን በኤፌሶን ስለተነሳው የሐሰት ትምህርት እዛው ትቶት እንደሄደ መመልከት እንችላለን። ቆላስይስ በ66 ዓመተ ምህረት እንደሄደ መመልከት እንችላለን። እንደገና ፊልጵስዩስ እንደመጣ ወደ መቄዶንያ እንደመጣና በፊልጵስዩስ እንደቆየ ከመጽሐፍ ቅዱስ ከተለያዩ ክፍሎች መመልከት እንችላለን። ፊልጵስዩስ ምዕራፍ 1 ቁጥር 22ን መመልከት እንችላለን። እና መጨረሻ ላይ በ67 ዓመተ ምህረት ገደማ ወንድማችን ሐዋርያ ጳውሎስ እንደተሰዋ በሮም ታስሮ እንደተሰዋ መጽሐፍ ቅዱሳችን ይናገራል። ይሄን ካልኩ ወደ ማጠቃለያ ቢመጣ ጥሩ ይመስለኛል። የማጠቃለያ ቀን ስለሆነ ማለት ነው። ከምዕራፍ 22 እስከ 28 ባለው ነገር ውስጥ ማጠቃለያ 1 4 5 ነጥቦች ይሆናሉ። አንዱ እግዚአብሔር እንደተናገረው ያደርጋል። ስለዚህ እንደተናገረው የሚያውቅ ስለነበረ ወንድማችን ሐዋርያ ጳውሎስ የጌታ ፈቃድ ይሁን፣ እሱ ብቻ ሳይሆን ከሱ ጋር ያሉት ወዳጆቹ ሁሉ አሉ። ስለ ጌታ ፈቃድ 4 ዋና ዋና ነገሮች ተመልክተን ነበር። ታስታውሳላችሁ። የጌታን ፈቃድ የምናውቅባቸው መንገዶችንም ባለፈው በነበረን ትምህርታችን ጊዜ ተመልክተን ነበር። ስለዚህ ወንድማችን ሐዋርያ ጳውሎስ የጌታ ፈቃድ ይሁን አለ። መከራም ቢኖር እስራትም ቢኖር ችግርም ቢኖር ይህን ሊረዳ የሚችል ጌታ አለ። ለዚህ የሚያስፈልግ ጸጋ የሚሰጥ አምላክ አለ። ስለዚህ ለኔ የጌታ ፈቃድ ይሁንብኝ አለ። ከዚህ የተነሳ በኢየሩሳሌም ብዙ ሰዎችን
በወንጌል ቃል ደረሰ። ከዚህ የተነሳ በሮም የእግዚአብሔርን ቃል ለአይሁድ፣ ለቤተ መንግስት ሰዎች፣ ለሮም ሰዎች ወንጌል አደረሰ። የጌታ ፈቃድ ይሁንልን። ስለዚህ በጌታ የተወደዳችሁ ወንድሞቼ እና እህቶቼ በዕለት ተዕለት ህይወታችን የጌታን ፈቃድ አጥብቀን ልንፈልግና ልናደርገው ይገባናል። የጌታን ፈቃድ ለማወቅ መጸለይ ያስፈልገናል። የጌታን ፈቃድ ለማወቅ ቃሉን ማንበብ ያስፈልገናል። የጌታን ፈቃድ ለማወቅ የሚመጡ መልእክቶቻችን፣ የሚመጡ ድምጾቻችን፣ የሚመጡ ሐሳቦቻችን በእግዚአብሔር መንፈስና በእግዚአብሔር ቃል ልንፈትሻቸው ይገባናል። የተረዳነውና የተገለጠልን እውነት ከሆነ በእግዚአብሔር መንፈስና በቃሉ እውነት የተረጋገጠ ከሆነ በሱ ቃል ላይ እንጽና። እግዚአብሔር የምናልፍበትን ጸጋ ይሰጠናል። ለህይወታችን የጌታ ፈቃድ ያስፈልገናል። ለትዳር ህይወታችን የጌታ ፈቃድ ያስፈልገናል። ለአገልግሎታችን የጌታ ፈቃድ ያስፈልገናል። የጌታን ፈቃድ ለማወቅ ጆሮቻችንን እንክፈት። ጳውሎስ ተልኮን ፈጸመ። ለሱ እግረ መንገድ በሆነበት ነገር ግን የጌታ ፈቃድ ሊገለጥበት የሚችልበትን የጌታን ተልኮ ፈጸመ። ታስታውሳላችሁ? ኢየሩሳሌም ደረሰ፣ መሰከረ። እስር ቤት ወደቀ፣ መሰከረ። አገረ ገዦች ጋር ቀረበ፣ መሰከረ። ንጉስ ጋር ቀረበ፣ መሰከረ። በመርከብ ላይ ሄደ፣ መሰከረ። ስለዚህ በሄደበት ሁሉ ላይ የጌታን ተልኮ ፈጸመ። ለምን? ከእግዚአብሔር ጋር የጠበቀ ግንኙነት ነበረው። ለምን? የጌታን ፈቃድ አውቆ ወጥቷልና። ለምን? ከወንጌል ጀርባ እግዚአብሔር ከሱ ጋር እንዳለ ተረድቷልና። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያደርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ስለዚህ ለወንጌል አገልግሎት በሚወጣበት ጊዜ እግዚአብሔር ከሱ ጋር እንደሚሆን ያውቅ ነበረ። በተረጋጋ መንፈስ በወታደሮቹ ላይ መሰከረ። በተረጋጋ መንፈስ በአገረ ገዢዎቹ ፊት መሰከረ። በተረጋጋ መንፈስ በአይሁድ ሸንጎ ፊት መሰከረ። በተረጋጋ መንፈስ በንጉሱና በታዋቂ ሰዎች መካከል ስለ ጌታችን ስለ ኢየሱስ መሰከረ። ለዚህ ነው በመጨረሻው ቁጥር ላይ ብትመለከቱ ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ ስለ ጌታችን ኢየሱስ ክርስቶስ በፍጹም ግልጽነት ያስተምር ነበረ። እግዚአብሔር ከሱ ጋር በድንቅና በታምራት ቃሉን የሚያጸናለት ባሪያ ስለነበረ ተልኮን ተወጣ። የጌታ ጸጋ፣ የጌታ ጉልበት ረዳው። ለምን ረዳው? ከእግዚአብሔር ፍቃድ ጋር ስለተጣበቀ ረዳው። የጌታ ፍቃድ ይሁንልኝ ስላለ እግዚአብሔር ከሱ ጋር ሆነ፣ ረዳው። ያለ እግዚአብሔር ጸጋ እነዚህ ሁሉ መንገዶች ማለፍ አይቻልም፣ ከባድ ናቸው። ነገር ግን ከእግዚአብሔር ጋር ስለተስማማ የጌታን ፍቃድ ለማድረግ ራሱን ስለሰጠ የሰራዊት አምላክ ቅዱስ እግዚአብሔር ጸጋውን አፈሰሰበት። ወንድማችን ሐዋርያ ጳውሎስ ባለፈበት መንገድ ወቅታዊ ብቻ ሳይሆን ቋሚ ስራ ተከለ። ታስታውሳላችሁ? በሮም ያደረገው እሱ ቋሚ ስራ፣ ለዚህ ትውልድ የሚተላለፍ የእግዚአብሔር ጊዜ ካልደረሰና የሚመጣበት ጊዜ ካልደረሰ ደግሞ እስከሚመጣ ድረስ የሚቀጥል የእግዚአብሔርን ቃል በእግዚአብሔር መንፈስ ተነጥቶ መሰረት ጣለ። ለሐዋርያ ጳውሎስ ጊዜያዊ ይመስለኛል ዝም ብሎ ሲጽፍላቸው ለኤፌሶን ሰዎች፣ ለቆላስይስ ሰዎች እያለ ነው የጻፈላቸው። ነገር ግን የእግዚአብሔር ፍቃድ ለነሱ ብቻ ሳይሆን ለኛም ዘመን ለሚመጣውም ትውልድ መሰረት የሚሆን ነገር እንዲጻፍልን አደረገ። ያንዳንዶቻችን ህይወት እንደሱ ነው የሚሆነው ወገኖች። ያንዳንዶቻችን ምስክርነት እንደሱ ነው የሚሆነው። የሚነበብ ለሌሎች የሚተርፍ ምን ነው እንደነሱ በሆንኩ የሚያሰኝ ህይወት የምንኖርበት ወቅት ነበር። የሄድኩበት ቦታዎች ላይ በ48 ዓመተ ምህረት ነው የመካኒስ ቤተክርስቲያን በዛ አካባቢ ተጀመረችው። ህይወት እንዳለው ነገር ነው የሚመሰክርላችሁ ሊጋቷል። በ48 ዓመተ ምህረት አንዳንዶችን ማቃቸው ሰዎች ናቸው። ከነሱ ጋር በእግራቸው ስር ቁጭ ያስተማሩኝ ሰዎች ናቸው። እነዚህ ታሪካቸው ህይወት እንዳለው ነው የሚመሰክሩላችሁ። በዛን ጊዜ በእውነት እግዚአብሔር እንደዚህ ይሰራ ነበር ትላላችሁ፣ ትገረማላችሁ። የተማሩ አልነበሩ፣ ፊደል የቆጠሩ አልነበሩ ማለት ነው።
ገጠር ነው የሚኖሩት። በጣም ራቅ ያለ ገጠር። እንኳን ያን ጊዜ አሁን እንኳን የሄድኩበት ጊዜ ኃይለኛ ዝናብ የሚዘንብበት ጭቃ በጭቃ የሆነ ስትሄዱ እያሻተታችሁ የሚያደልጣችሁ ነው የሚጥላችሁ ቦታ ነው። በቃ ጭቃው ልነግራችሁ አልችልም። መላው ሰውነታችሁን የሚያበላሽ ጭቃ ነው ያለው። እቺ ነች የመጀመሪያው ቤተክርስቲያን። እቺ ነች የመጀመሪያው ኮንግሪጌሽን። እነዚህ ሁሉ የተቋቋሙት በሙሉ ከዚህ ከናት ቤተክርስቲያን የወጡ ናቸው። ህይወት ያለው ምስክርነት ነው የምትሰሙት። የሚነበብ የሚናፍቅ እንኳን እነሱ እኔም ራሴ በቃ አንዱ ሆኜ ተሸማቅቄ ነው የመጣሁት። ተሸማቅቄ የሚነበብ ወንድማችን ሐዋርያ ጳውሎስ የሚነበብ የሚናፍቅ ህይወት ኑሮ ነው ያለፈው። መከራ፣ ችግር፣ እስራት፣ እንግልት ያልበገረው የጌታ ባሪያ ነበር። ለምን? የጌታን ፈቃድ ለመፈጸም። መከራዎች ተፈራርቀውበታል፣ እስራቶች ተፈራርቀውበታል፣ ለሞት አድብተውበታል። ነገር ግን እነዚህ ያልበገረው፣ ያላሸነፈው፣ ያልተሸማቀቀ ከጌታ ጋር ተጣብቆ ሄዶ እንደው ነው። ስለዚህ በጌታ ተወደዳችሁ ወንድሞቼና አንዱ ከነዚህ ምዕራፎች ውስጥ ለጌታ ፈቃድ እንገዛ። እሱ ይሻለናል፣ እሱ ይሻለናል። ሌላው ለጊዜው ነው፣ ሌላው ለአሁን ነው፣ ዘላቂነት የለውም። ስለዚህ የጌታን ፈቃድ ለማድረግ የጌታን ፈቃድ ለማወቅ ራሳችንን እናዘጋጅ። መልእክቱን በሰጠን በመልእክቱና በመልእክት ሰጪው ላይ እንታመን። ምናልባት አንዳንዶቻችን የደነገጥን የፈራን የገጠመን ነገር ሁሉ ሊውጠን ነው የደረሰን ለምንል ሰዎች በእናንተ ላይ ትታመኑ፣ በሁኔታዎች ላይ ትታመኑ። ነገር ግን ሊያስተማምን የሚችል አንድ አምላክ ካለ መልእክቱን ይሰጠን፣ በሱ ላይ እንታመን። እሱ ተናገረ አደረገ ነው። እሱ ተናገረ ከቃሉ ጋር ሆነ ነው። እሱ ተናገረ ከቃሉ ጋር ቆመ ነው። እሱ ላይ እንታመን። የትድግናው መንገድ ብዙ ነው። እግዚአብሔር የሚታደግ አምላክ ነው። በተለያየ አቅጣጫ ለተጨነቃችሁ፣ ለተቸገራችሁ፣ ለፈራችሁ፣ ተስፋ ለቆረጣችሁ፣ ተስፋችሁ ቅድም እንዳነበብነው ለተሟጠጠ ሰዎች ጌታ የሚታደግ አምላክ ነው። ከየትኛውም ከማንም በየትኛውም ጊዜ የሚታደግ አምላክ ነው። በሱ ላይ እንታመን። የሚታደገን ስራ ስላለው ነው። በእኛ ውስጥ ለመስራት ስለፈለገ ነው። የሚታደገን ራእይ ስላለን ነው። እግዚአብሔር በእኛው ስላስቀመጠ ነው። መሞትማ የሚያስፈልግ ከሆነ ወንድማችን ሐዋርያ ጳውሎስ በኢየሩሳሌም በሞተ ነበር እኮ። ሊቦጫጭቁት እኮ ነው የሚለው እኮ። በቃ የዛን ጊዜ እኮ መሞቱ ነበር የመጀመሪያው ስቴፕ ላይ። የሰራዊት አምላክ ቅዱስ እግዚአብሔር ግን ከጳውሎስ ጋር ነበር። ከዛም ከወጣ በኋላ እኮ እስር እንትኑት ወታደር ካምፕ ያስገቡት እኮ ሊገሉት ነበር እኮ። መንገድ ላይ እኮ 40 የሚሆኑ ጠንካራ ኃይለኛ ተዋጊዎች ተደባዳቢዎች መሽቀው እኮ ነበር። በገንዘብ እኮ ሎቢ አድርገው ነበር እኮ። እግዚአብሔር ግን በጳውሎስ ላይ ስራ ስለነበረው አንዳች ነገር አልሆነም። ለዚህ ነው አይዞህ አትፍራ፣ እግዚአብሔር ይመስገን፣ እግዚአብሔር ካንተ ጋር ይሆናል። ስለዚህ ከሐዋርያ ሥራ መጽሐፍ ምን እንማራለን? ምንድነው የምናገኘው? ከወንድማችን ሐዋርያ ጳውሎስ ምን እንማራለን የሚለውንም ጥቂት ነገር ልናገርና ከዛ እንጨርሳለን ብያለሁ። የሐዋርያ ሥራ መጽሐፍ እንደምታውቁት ደጋግመን እንደተናገረው አባ ቄሱም እንደተናገሩት የ30 ዓመት የታሪክ መጽሐፍ ነው። ታስታውሳላችሁ። ባይብል ስቴዲያችሁ ላይ ስታጠኑም 30 ዓመት ታሪክ እንደነበረ ታስታውሳላችሁ። ክርስቶስ ሞትን ድል አድርጎ ትንሣኤ ካደረገ በኋላ ወደ አባቱ ካረገ በኋላ በመንፈስ ቅዱስና የጌታ ባሪያዎች በጋራ የሰሩት የወንጌል የደቀ መዝሙር አገልግሎት እንደሆነ ታውቃላችሁ። ጌታ ካረገ በኋላ የተጻፈ መጽሐፍ ነው። በመንፈስ ቅዱስ ሙላት በእግዚአብሔር ለየት ያለ ጸጋ ከኢየሩሳሌም ጀምሮ እስከ ዓለም ዳርቻ ድረስ ወይም ደግሞ እስከ ሮም ድረስ የደረሰ የወንጌል አገልግሎት ነበር። የጌታን ፍቃድ ለማድረግ የጌታ ባሪያዎች ዋጋ ከፍለዋል። እግዚአብሔርን ደስ አሰኝተውታል። የድል መንገድም ተወጥተዋል። እንደምታውቁት ጳውሎስ ለተባለለት የእግዚአብሔር ድምጽ ብዙ ዋጋ ከፍሏል።
ከከፈላቸው አንዱ በእግር መንገድ መሄድ ነው። ታስታውሳላችሁ ከኢየሩሳሌም ተነስቶ ወደ ከኤፌሶን ተነስቶ ወደ ኢየሩሳሌም ለመግባት በባህር ላይ ሄደው ከ1200 እስከ 1300 ኪሎ ሜትር ነው። በጣም ትልቅ ረጅም መንገድ ነው። ታስታውሳላችሁ ይህን በተመለከተ ስንት ቀን እንደፈጀበትም ተነጋግረን ነበር። ረጅም መንገድ፣ አስፈሪ አስደንጋጭ መንገድ ነው ሄደው የጌታን ፈቃድ ለመፈጸም 90 ኪሎ ሜትር ነው በእግሩ የተጓዘው። ታስታውሳላችሁ ኢን አዲሽን ከእንትኖቹ ጋር በተመለከተ አስቸጋሪ አስደንጋጭ መንገድ ነው። መከራ ተቀብሏል፣ እስራት ተቀብሏል፣ ተደብድቧል የጌታን ፈቃድ ለመፈጸም። በጣም ከሚወዳቸው ከሚያፈቅራቸው ወንድሞቹ ጋራ ተጋጭቷል የጌታን ፈቃድ በማድረግና ባለማድረግ መካከል። እንደነገርኳችሁ ባለፈው ይሄ አፕሮች አቮይደንስ ኮንፍሊክት ተብሎ የሚጠራው ማለት እንደሱ ሆኖበታል። የአእምሮ ጭንቀት ውስጥ እንዲገባ አድርጎታል። ደግሞ በሌላ ተርጓሚ ደግሞ የጌታ ፍቅር ይገርማል። በጣም ነው የሚገርመው። ሰዎች ሁሉ እንዲድኑ ይፈልጋል። ወንድማችን ሐዋርያ ጳውሎስ የዚህን የመስቀሉን ወንጌል ለመመስከር ከእግዚአብሔር ፍቅር የተነሳ ወደ ኢየሩሳሌም ሲሄድ ወደ ሮም ሲሄድ ታስታውሳላችሁ። እግዚአብሔር እንዴት አይነት ፍቅር ነው፣ ሰውን መውደዱ እንዴት አይነት ፍቅር ነው የሚያሰኝ ነገር ታያላችሁ። ይህን ሳነብ እንግዲህ ባለፈው ነግሬያቸዋለሁ። አሁን የሐዋርያት ሥራ መጽሐፍ እንደገና እያጠናሁት ነው ያለሁት። ለኔ በግሌ በጣም ገርሞኛል። በሐዋርያት ሥራ ምዕራፍ 5 ከቁጥር 20 እስከ 21 ያለውን ተመልከቱ። ላንብብላችሁ። ሐዋርያት ይዘው ማረፊያ ቤት ከተቷቸው። ወንጌል ሲመሰክሩ ነበር እናስታውሳላችሁ። እነ ዮሐንስ እነ ጴጥሮስ ወንጌል ይመሰክሩ ነበር። አስበው። ይሁን እንጂ የጌታ መልአክ በሌሊት የእስር ቤቱን ደጅ ከፍቶ አወጣቸውና ሂዱ፣ በቤተ መቅደስ አደባባይ ቁሙ፣ የዚህን ሕይወት ቃል ለሕዝቡ ንገሩ አላቸው። እንደ ነጋም በተነገራቸው መሰረት ወደ ቤተ መቅደሱ አደባባይ ገብተው ማስተማር ጀመሩ። በዚህ ቃል እንዳይናገሩ ይህን ስም እንዳይናገሩ የታሰሩ ሰዎች ናቸው እኮ። የጌታ መላእክት በሌሊት መጥቶ ከፈተ፣ ውጡ አላቸው። ለምን? እግዚአብሔር የሰውን ልጅ ከሱ ጋር እንዲታረቅ ይፈልጋል። ለዚህ ነው ከዚህ ፍቅር የተነሳ ወንድማችን ሐዋርያ ጳውሎስ ዳግም ወደ ኢየሩሳሌም ሄደው። ለዚህ ነው ወንድማችን ሐዋርያ ጳውሎስ ወደ ቂሳርያ ሄደው። ለዚህ ነው ወንድማችን ሐዋርያ ጳውሎስ 2 ዓመት በእስር ቤት የቆየው ተረስቶ። ለዚህ ነው ወንድማችን ሐዋርያ ጳውሎስ ወደ ሮም ሄደው። ለምን? እግዚአብሔር የሰው ልጆች ይወዳል። ስለዚህ በዚህ በመስቀሉ ቃል ወደ እግዚአብሔር መንግስት እንዲመጡ ይፈልጋል። ቅድም እንደነገርኳችሁ የሄድኩበት ቦታዎች ላይ 551 እስረኞች ናቸው ያሉት። ፍርድ የተሰጣቸው እስረኞች ማለት የተፈረደባቸው። ግን እነዚህ ሰዎች እግዚአብሔር ይፈልጋቸዋል። ከእርሱ ጋር እንዲታረቁ ይፈልጋል። ወንጌል እንዲሰሙ ይፈልጋል። ኳየራቸው ቀላል ኳየር አይምሰላችሁ። እንዴት እንደሚዘምሩ ነግራችሁ አልችልም። ስለ ወንጌል እውነት ሲናገሩ ነግራችሁ አልችልም። እንዴት የተለወጠ ህይወት እንዳላቸው ይፈልጋቸዋል። እግዚአብሔር ሰውን ይወዳል። የመውደዳው መገለጫ ወንጌል መናገር ነው፣ ወንጌል መስበክ ነው። የታሰሩ ሰዎች፣ አትውጡ የተባሉ ሰዎች መልአክ ልኮ ውጡ ብሎ ሂዱና ተናገሩ። ለምን? እግዚአብሔር የሰውን ልጅ ይወዳል። እግዚአብሔር ያው እንደሮ እንዲሄድና ወንጌል እንደመሰከረ መመልከት ምንችል ይመስለኛል። እሺ ታዲያ ምን አንድ 7-8 ነገሮችን ከወንድማችን ሐዋርያ ጳውሎስ የተማርን ይመስለኛል። የሐዋርያ ሥራ አባቄሱም ካስተማሩት ጋር አያይዤ ብናገር ጥሩ ይመስለኛል። እንደዚህ አይነት ነገሮች የሚያስተምር ይመስላል። አንደኛው የምንማረው የምናምነውን አጥርቶ ማወቅና መረዳት የዚህ ሐዋርያት ሥራ መጽሐፍ ያመለክተናል። ምን እንደምናምን፣ በክርስቶስ ኢየሱስ ድነት እንዴት እንደሚገኝ፣ እንዴት በሱ እውነት ማደግ እንደምንችል፣ ቤተክርስቲያን በዚህ አቅጣጫ ምን አይነት ሮል ሊኖራት እንደሚችል አንዱ የምንማርበት መጽሐፍ እንደሆነ አይቻለሁ። ምን እንደምናምን አጥርተን እንድናውቅ እንድንረዳ የሚያደርግ መጽሐፍ ነው። ከመጀመሪያው ጀምሮ ከምዕራፍ 1 እስከ ምዕራፍ 28 የተማራችሁ ሰዎች ይሄ እውነት በዚህ ቃል ላይ ተማራችሁ ነው የሚመስለኝ።
ሁለተኛው ይሄን ለምን ሆነ የሚል ማብራሪያ ልሰጥ ፈልጌ ነበር ከጊዜ አቅጣጫ። ሁለተኛ በጸሎት መትጋት ዋና ነገር እንደሆነ ያሳየናል። ጸሎት አስፈላጊ እንደሆነ በግል ጸሎት አስፈላጊ እንደሆነ በቤተሰብ ጸሎት አስፈላጊ እንደሆነ በማህበር ጸሎት አስፈላጊ እንደሆነ በቤተ መቅደስ በቤተ ክርስቲያን ውስጥ አስፈላጊ እንደሆነ ተረድተናል። በዛን ዘመን የነበሩ ሐዋርያቶች ልዩ የሚያደርጋቸው ነገር ቢኖር መጸለይ ነው። አንዱ ቤተ ክርስቲያን እንድትሰፋ እንድትጠነክር እንድትበዛ ምክንያት የሆነው ነገር ቢኖር አገልጋዮቹ ብቻ ሳይሆን አማኞቹ በሙሉ ጸላዮች ነበሩ፣ ይጸልዩ ነበር። ጸሎት አስፈላጊ ነገር ነው። ሁለተኛው ትምህርት ይሄ ይመስለኛል። እቺ ቤተክርስቲያን የምትጸልይ ቤተክርስቲያን መሆን አለባት። እቺ ቤተክርስቲያን ጸሎት ለጸሎት አገልግሎት የምትሰጥ ቤተክርስቲያን አይደለችም። እቺ ቤተክርስቲያን ጸሎት ለሽማግሌዎችና ለሙሉ ጊዜ አገልጋዮች የምትሰጥ ብቻ መሆን አለበት። እቺ ቤተክርስቲያን ጸሎትን የራሷ የምታደርግ ሁሉ በግሉ ሁሉ በቤተሰቡ ሁሉ በአገልግሎት ክፍሉ ሁሉ በማህበር የሚጸልይባት ቤተክርስቲያን እንድትሆን ነው። ሁለተኛው የምንማረው እሱ ነው። የምትጸልይ ቤተክርስቲያን የምትበዛ ቤተክርስቲያን ነች። የምትጸልይ ቤተክርስቲያን ደቀ መዝሙር የምታደርግ ቤተክርስቲያን ነች። የምትጸልይ ቤተክርስቲያን የጸጋ ስጦታ የሚገለጥባት ቤተክርስቲያን ነች። የምትጸልይ ቤተክርስቲያን የሚድኑ ነፍሳት የሚበዛባት ቤተክርስቲያን ነች። የምትጸልይ ቤተክርስቲያን ፍቅር የሚፈስባት ቤተክርስቲያን ነች። የምትጸልይ ቤተክርስቲያን የአጋንንት ስራ የምትሰብር ቤተክርስቲያን ነች የምትሆነው። ጸሎት ይህን ነገር ተረድታችሁታል? ይህን ነገር አውቃችሁታል? የምትጸልይ ቤተክርስቲያን ሁል ጊዜ በሁሉ ቦታ ስለ ሁሉ ነገር የምትጸልይ ቤተክርስቲያን። ሶስተኛው ለቃሉ ቅድሚያ የሚሰጡ ነበሩ። ለእግዚአብሔር ቃል የተከፈተ ልብ ነበራቸው። በመጀመሪያ ቃሉ የሚሉ ሰዎች ነበሩ። ለቃሉ ትምህርት የሚተጉ ሰዎች ነበሩ። ቃሉን ለማጥናት የሚተጉ ሰዎች ነበሩ። የቤርያ ሰው ብቻ አልነበረም፣ ሁሉም የጌታን ቃል የሚናፍቁ የጌታን ቃል የሚፈልጉ የጌታን ቃል የሚማሩ የጌታን ቃል የሚያጠኑ ወንድሞችና እህቶች የነበሩባት መጽሐፍ ነው። የሚነበብላቸው ብቻ ሳይሆን የሚያነቡ ናቸው። የሚሰሙ ብቻ ሳይሆን የሚከታተሉ ናቸው። ለመጽሐፍ ቅዱስ ስፍራ የሚሰጡ ወንድሞችና እህቶች የነበሩባት መጽሐፍ ነው። ያው ራሳችን እንድናይ ብዬ ነው የምናገረው። ስፍራ እንሰጣለን፣ እናነባለን፣ እናጠናለን፣ እንጸልይበታለን፣ እናምነዋለን፣ እንከተለዋለን፣ እንኖርበታለን። ቃሉን ያነባሉ፣ ቃሉን ያጠናሉ፣ ቃሉን ይሰማሉ፣ ቃሉን ይጸልያሉ፣ ቃሉን ይታዘዛሉ፣ ቃሉን ያምናሉ፣ ቃሉን ይኖሩበታል። ታስታውሳለህ? የጥራኖስ ትምህርት ቤት አንዱ ለሲው የተከፈተው እኮ በቃ ተስፋ አደርጋለሁ ለሚቀጥሉት እና 1-2 ዓመት የጥራኖስ ትምህርት ቤት እዚህ ይከፈታል ብዬ አስባለሁ። ቃሉን የምንማርበት፣ የምናጠናበት፣ የምንታጠቅበት ለቃሉ ከፍተኛ ቦታ የሚሰጡ ሰዎች የነበሩበት ቦታ ነች። አራተኛው ክርስቶስን ለመመስከር የሚከፈለውን ዋጋ ለመክፈል የተዘጋጀ ሕዝብ የነበረበት መጽሐፍ ነው። በየትኛውም አጋጣሚ በየትኛውም ስፍራ ስለ ጌታችን ስለ ኢየሱስ ክርስቶስ መድኃኒትነት የሚመሰክሩ ሕዝቦች የነበሩባት ቤተክርስቲያን ነች። የማያቋርጡ የሚናገሩ የሚያመሰክሩ አጋጣሚውን ሁሉ የሚጠቀሙበት ማለት ነው። ዛሬ ያነበብኩት ምዕራፍ 8 ላይ ነበር። ወንድማችን ሐዋርያ ጳውሎስ ማነው ፊልጶስ የእግዚአብሔር መንፈስ ተናገረው። ታስታውሳላችሁ? ወደዚህ ጃንደረባው ኢትዮጵያዊ ሄደ እና ወንጌል የመሰከረበት ምክንያት በጣም ገርሞኛል። በቃ ለመሆኑ የምታነበውን ታስተውላለህን አለው። ከዛ በኋላ ፈቃድ ቢሆን ወደዚህ ወደ ሰረገላው ልግባህን በጣም ፖላይት በሆነ መንገድ ነው እኮ እድሉን ሁሉ ለእግዚአብሔር መንግስት የሚጠቀሙ ሰዎች ነበሩ። ከጎረቤቶቻቸው፣ በቤተ መቅደሱ ስለሚገኙ ሰዎች፣ በመንገድ ላይ ስለሚያገኟቸው ሰዎች፣
በተለያየ ስፍራ ለሚገኙ ሰዎች ሁሉ ወንጌልን ለመመስከር ልባቸው የተዘጋጁ ሰዎች ነበሩ። ያ መመስከር ሊያመጣ የሚችለውን ዋጋ ለመክፈል ራሳቸውን ያዘጋጁ ሰዎች ነበሩ። ሌላው አምስተኛው በአንድ ልብና በአንድ ሐሳብ የሚያገለግል ህዝብ ነበረ። ባክግራውንዳቸው ይለያያል፣ ታውቃላችሁ። ዳራቸው ይለያያል፣ ቴምፐረመንታቸው ይለያያል፣ ታውቃላችሁ። ባህሪያቸው የተለያየ ባህሪ ነው ያላቸው። የእምነት ሌቭላቸው ይለያያል፣ የአገልግሎት ስጦታቸው ይለያያል። ነገር ግን በአንድ ልብና በአንድ ሐሳብ ለመገልገል የሚተጉ ነበሩ። ግጭት አልነበረባቸው ማለት አይደለም። ምዕራፍ 6 ላይ ይሄን መመልከት እንችላለን። ሌሎች ክፍል ላይ መመልከት እንችላለን ነበሩ። ነገር ግን እሱን በተመለከተ በስርዓት ባለው መንገድ ለመፍታት ጥረት የሚያደርጉ ወንድሞች እናቶች ያሉበት ነበር። ስለዚህ በመካከላቸው አንድ ልብ አንድ ሐሳብ ነበራቸው። አንድ ልብ አንድ ሐሳብ ሊኖራቸው እንዲችሉ የሚያስፈልገውን ዋጋ ለመክፈል ጥረት የሚያደርጉ ወገኖች ነበሩ። ቤተክርስቲያን እሱ ያስፈልጋታል። በዚህ ኮንግሬጌሽን ያላችሁ ከተለያዩ ቤተክርስቲያን የመጣችሁ ወንድሞች እናቶችም አንድ ልብ አንድ መንፈስ አንድ ሐሳብ ለቤተክርስቲያን አገልግሎት እድገት በጣም አስፈላጊ ዋና ጉዳይ። ለተገለጠላቸው የእግዚአብሔር እውነት የእርሱን ፍቃድ ለማድረግ የሚታዘዙ ሰዎች ነበሩ። እግዚአብሔር ይናገር እንጂ ከተናገረ በዛ በተናገረቸው የእግዚአብሔር ቃል ላይ ጸንተው የሚቆሙ ወንድሞች እናቶች ያሉባት ቤተክርስቲያን ነበር። ለመልካም ስራ ራሳቸውን ያዘጋጁ የሰጡ ሰዎች ነበሩ። በጎ የሆነውን መልካም የሆነውን እግዚአብሔርን ሊያስከብር የሚችለውን ስራ ለመስራት ራሳቸውን የሰጡ ወንድሞች እናቶች የበዛበት ቤተክርስቲያን ነበር። በመንፈስ ቅዱስ ኃይልና በጸጋ ስጦታ የእግዚአብሔርን መንግስት የሚያስተምሩና የሚያውጁ ወገኖች ነበሩ። በመካከላቸው የእግዚአብሔር ኃይል ይሰራ ነበር። በመካከላቸው የጸጋ ስጦታ ይገለጥ ነበር። ትክክለኛ የጌታ ስጦታ የእግዚአብሔር ጸጋ ስጦታ ይገለጥ ነበር። እንደሚሆን ቤተክርስቲያን ነበር። ስለዚህ ለምን ይሆን በአያት መካነ ኢየሱስ እንደነገርኳችሁ ከአንድ ዓመት በዘለለ የሐዋርያት ሥራ መጽሐፍን እንድናነብ እግዚአብሔር ይፈቀደልን? ለምን ይሆን ቄሶቻችን የወንጌል አገልጋዮቻችን ይህን ትምህርት ይፈለጉት? ለምን ይሆን ሽማግሌዎቻችን መሪዎቻችን ይህን ትምህርት እንደማር ይፈለጉት? ይህን ሁሉ ከአንድ ዓመት በላይ ባለው ጊዜ ውስጥ ሲያስተምረን ምላሾቻችን ምንድን ናቸው? ምን ተማርን? ምንስ ከእግዚአብሔር ጋር ተነጋግረን ቃል ገባን? እግዚአብሔር በተናገረን ቃል ላይ ምን እርምጃ ወሰድን? ዛሬ ቅድም እንደነገርኳችሁ በተማርኩት ነገር ላይ ምዕራፍ 8 ላይ ወንድማጭ የማነው ሲነገር በቃ ከዛ በኋላ ወደ ህይወት ለውጥ እኮ ነው የመጣው። ይሄንን ቃል ከሰማው አለና ከዛ በኋላ ጠየቀው፣ እንዳልጠመቅ የሚከለክለኝ ነገር ምንድነው አለ። ታምናለህ? አዎ በጌታችን በኢየሱስ ክርስቶስ አምናለሁ። ማን እንደሆነ የእግዚአብሔር ልጅ እንደሆነ አምናለሁ። አሁንስ የሚከለክልህ ነገር የለም። ወደ አክሽን ነው ሄደው ልባርኩ ወደ ተግባር ነው የመጣው። ምን እርምጃ ወሰደ? ምዕራፍ 1 ስንማር፣ ምዕራፍ 2 ስንማር፣ ምዕራፍ 3 ስንማር፣ ምዕራፍ 28 ስንማር ምን እርምጃ ወሰዳችሁ? ስደቱ ሳይመጣ፣ መከራው ሳይመጣ፣ ፈተናው ሳይመጣ ምን ለማድረግ ወሰናችሁ? ምናልባት የእናንተ ኢየሩሳሌም እዚህ አካባቢ ይሆን? ምናልባት የእናንተ ምንድነው በኢየሩሳሌም በይሁ አይደለም፣ ምናልባት አያት አካባቢ ይሆን? የእናንተ ሰማሪያ ምናልባት አዲስ አበባ ይሆን? ምናልባት የእናንተ የምድር ዳርቻ የሚለው በተመለከተ ከአዲስ አበባ ውጪ ይሆን? ይህንን ተምሮ ዝም ማለት የሚገባ አይመስለኝም። ምንድነው እሱ እቅዳችሁ? በግል ምን ለማድረግ ወሰናችሁ? እንደ ኮንግሪጌሽን ምን ለማድረግ ታስቧል? ከሐዋርያ ጳውሎስስ ምን እንማራለን? እሱን ተናግሬ እጨርሳለሁ ማለት ነው። የመጨረሻ ቀን ስለሆነ ትታገሱኛላችሁ። ያው ወንድማችን ሐዋርያ ጳውሎስ ፈሪሳዊ ነበረ፣ ታስታውሳላችሁ።
ለሃይማኖቱ የቀና ቀናተኛ ነበረ። ከቀናቱ የተነሳ የተለያዩ ነገሮች እንዳደረገ ታስታውሳላችሁ። እስጢፋኖስ በሸንጎ ስብሰባ ላይ ሲከሰስ የነበረ ሰው ነበር፣ ታስታውሳላችሁ። ከከሳሾቹ መካከል አንዱ የነበረ ሰው ወንድማችን ጳውሎስ። ደብዳቤዎች ተናደው ልብሳቸውን አውልቀው እስጢፋኖስን ጎትተው ወደ ጫካ ወደ መንደር ሲወስዱት ልብሳቸውን ይጠብቅ የነበረው ወንድማችን ጳውሎስ ነበር፣ ታስታውሳላችሁ። ምዕራፍ 7 ቁጥር 57 ላይ እንደዚህ የሚል ቃል አለ። ጳውሎስ ቤተክርስቲያንን ለማጥፋት ታጥቆ ተነሳ ይላል። ስለዚህ ቤተክርስቲያንን ለማሳደድ ታጥቆ የተነሳ ወገን ነበረ። ወንዶችና ሴቶችን እየጎተተ አስገባ ነው የሚለው ምዕራፍ 8 ቁጥር 8 ላይ። እንዲህ አይነት ሰው ነበር። ያው እግዚአብሔር በደማስቆ እየሄደ እያለ በጣም የሚገርም ነገር ነው። ለማሳደድ ብሎ የከፈለውን የጉዞ እንትን በጣም ነው የሚገርመኝ። ሄደባቸው በጣም ረጅም ኪሎ ሜትር ነው ሄደው እና እግዚአብሔር አገኘው፣ ተማረከ፣ አሸነፈው። እና ወንድማችን ሐዋርያ ጳውሎስ በተሸነፈ ጊዜ እድሜው 37 ዓመት ነው ተብሎ ይገመታል። ወደዚህ ምድር የመጣው 37 ዓመት ነው ተብሎ ይነገራል። በወንጌል አገልግሎት 30 ዓመት አገልግሏል ተብሎ ነው አብዛኛዎች የሚመሰክሩለት። የሞተው በስንት ዓመቱ ነው? በ67 ዓመቱ ነው የሞተው ተብሎ ይነገራል። በ37 ዓመቱ ወደ ጌታ የመጣ ለ30 ዓመት በወንጌል አገልግሎት የቆየ በ67 ዓመተ ምህረት በ67 ዓመቱ እንደሞተ አንዳንድ የጸሐፊዎች ስለሱ ይናገራሉ። የሚገርመኝ ያገለገለባቸውን ዘመኖች ውስጥ ከፋፍለን እንመልከተው እና ከዛ በኋላ ፕሪንሲፕሉን እንመልከትና ጨርሳለሁ። ወንድማችን ሐዋርያ ጳውሎስ ለ22 እና ለ23 ዓመት ያገለገለው የሚስዮናዊነት ተልእኮ ለመፈጸም ነበር ያገለግል የነበረው። አንደኛው የሚስዮን አገልግሎት፣ ሁለተኛው የሚስዮን አገልግሎት፣ ሶስተኛው ማለት ትችላላችሁ። ከ22 እስከ 23 ዓመት በዚህ አገልግሎት ላይ የቆየ ነበር። በየሰፈሩ፣ በየአደባባዩ፣ በየቤተ መቅደሱ፣ በየምኩራቡ በተለያየ ስፍራ ደጋግሞ እየሄደ ሰዎችን ወንጌል እንዲሰሙ እያደረገ ከእግዚአብሔር ጋር ህብረት እንዲፈጥሩ እያደረገ ቤተክርስቲያን እየመሰረተ ያገለገለበት ወቅት ነበር። ትልቅ አገልግሎት ነው ያገለገለው። የሁለተኛው አገልግሎቱ ለ2 ዓመት ተኩል ገደማ ማለት ነው። 2 ዓመት ተኩል ገደማ ወንድማችን ሐዋርያ ጳውሎስ አገልግሎቱ ያገለግል የነበረው በእስር ቤትና በፍርድ ቤት ነበር። 5 ችሎት ነው የቀረበው፣ ታስታውሳለች። በ5ቱም ችሎት ላይ ያደርግ የነበረው ስለ ጌታችን ስለ ኢየሱስ ክርስቶስ መመስከር ነበር። የእስር ቤት አገልግሎት ነበር ያገለገለው በዛ ወቅት። ፍትህ በሚፈለግበት ቦታ ላይ በፍትህ ቦታዎች ላይ ቆሞ ይመሰክር ነበር። ለ2 ዓመት ወንድማችን ሐዋርያ ጳውሎስ በሮም እስር ቤት ቁጭ ብሎ የቁም እስረኛ ሆኖ ያገለገለበት ወቅት ነበር፣ ታስታውሳላችሁ። ቅድም ተነጋገርን ማለት ነው። የሚቀጥለው 4 ዓመታት ደግሞ እስከሚሞት ድረስ ምን ያደረገ ተንቀሳቃሽ ጎብኚ አገልጋይ ሆኖ በተለያየ ስፍራ ሄዶ የሚያገለግል ሰው ነበር። በእንትን ስንከፋፍለው ማለት በይር ስንከፋፍለው ወንድማችን ሐዋርያ ጳውሎስ እንደሱ አይነት አገልግሎት ያገለገለ ነበር። ስለዚህ በሚያገለግልበት ጊዜ ብዙ ዋጋ ከፍሏል። ተዘዋውሮ አገልግሏል፣ ግን ታስሯል። በብዙ መከራና ፈተና ውስጥ አልፏል። መጽሐፍ ቅዱስ እንደሚናገረው እሱ ሐዋርያ ጳውሎስ እንደመሰከረው ከ20 በላይ የሚሆኑ መከራዎችን ተቀበለ። በዚህ በሁለተኛ ቆሮንቶስ ምዕራፍ 10 ላይ ተመልከቱ። ከ20 በላይ የገጠመውን መከራ በዝርዝር ሲያቀርብ ታያላችሁ። ስለ ወንጌል ሲል ማለት ነው፣ ስለ ቤተ ክርስቲያን ሲል፣ ስለ ወንድሞችና እህቶች ሲል መከራን ተቀበለ። ከ1200 እስከ 1300 ኪሎ ሜትር በባህር ሄደ። 90 ኪሎ ሜትር በእግሩ ተጋዘ። ከኢየሩሳሌም ወደ ቄሳርያ ሲሄድ 96 ኪሎ ሜትር በእግሩ ተጋዘ። ከቄሳርያ ወደ ሮም ለመግባት 3000 ኪሎ ሜትር ተጓዘ። ለምን ተጓዘ? ምንድነው ፕሪንሲፕሉ? ወንድማችን ሐዋርያ ጳውሎስ እሱን ተናግሮ ይጨርሳል። ምንድን ነበር ፕሪንሲፕሉ?
እሱ በጣም አስገርሞኛል። ይሄን ሁሉ ዋጋ እንዲከፍል ያደረገው መመሪያው ምንድነው? እሱ እኔ 1-4 መመሪያዎች አሉት ብዬ አስባለሁ። ይሄ ብቻ ነው ማለት አይደለም፣ ግን ለኔ እነዚህ 4ቱ ነገሮች ዋና ነገር የወንድማችን ሐዋርያ ጳውሎስ ፕሪንሲፕሎች ናቸው ብዬ አስባለሁ። እናንተንም ቻሌንጅ ለማድረግ ፈልጋለሁ፣ እኔንም ቻሌንጅ ማድረግ ፈልጋለሁ። ለእናንተስ ያገልግሎታችሁ ፕሪንሲፕል ምንድነው? እሱ ለምን ታገለግላላችሁ? ለምን ዋጋ ትከፍላላችሁ? ለምን ቸርች ትመጣላችሁ? ወንድማችን ሐዋርያ ጳውሎስ 4 ዋና ፕሪንሲፕሎች ነበሩ። አንደኛው ፕሪንሲፕል ለጌታ ፈቃድ ራሱን ያስገዛ ነበረ። እንደዚህ ብሎ ነው የሚናገረው፣ አነባዋለሁ። አሁንም ወደ ኢየሩሳሌም እንዲሄድ መንፈስ ቅዱስ ስላዘዘኝ ይኸው ለመሄድ ተዘጋጅቻለሁ። እስራትና መከራ እንደሚያገኘኝ አስታውቆኛል። ቢሆንም ከጌታ የተቀበልኩትን መልእክት ለማድረስ እጥራለሁ እንጂ የሚጠበቅብኝን እስራትና መከራ ከምንም አልቆጥረውም። የተሰጠኝን መልእክት የክርስቶስ ፍቅር ጽናትና ርኅራኄውን ብዛት ላሰሙት ማሰማት ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 22 ጀምሮ ያለውን ተመልከቱ። በቃ ሌላኛው ትርጉም እንደዚህ ብሎ ይናገራል። ከነዚህ ነገሮች ውስጥ አንዳቸውም ከጌታ ኢየሱስ የተቀበልኩትን የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎት በደስታ እንዳልፈጽም ፈቀቅ አያደርገኝም። ነፍሴን ለራሴ ክብር አድርጎ አልቆጥራትም። በቀደም ያነበብነው ለሱ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። ለምን? የጌታን ፈቃድ ለመፈጸም። እስራት ነው? ምንም አይመስለኝም። መከራ ነው? ምንም አይመስለኝም። ሞት ነው? ምንም አይመስለኝም። የኔ ፕሪንሲፕል የጌታን ፈቃድ ማድረግ ነው። የጌታ ፈቃድ ደግሞ ሰዎችን በወንጌል መድረስ ነው። የጌታ ፈቃድ ደግሞ ሰዎች በወንጌል የተደረሱን የጌታችን ኢየሱስ ደቀ መዝሙር ማድረግ ነው። የጌታ ፈቃድ እግዚአብሔር በሰጠኝ የጸጋ ስጦታ አገልግሎት በታማኝነትና በትጋት ማገልገል ነው። ይሄንን ዋጋ ለመክፈል ቆርጫለሁ ነው የሚለው። የእናንተ የአገልግሎት ፕሪንሲፕል ምንድነው? እሱ ወገኖች ገንዘብ አይደለም፣ ታዋቂነት አይደለም፣ ተደማጭነት አይደለም፣ ቲፎዞነት አይደለም። የኔ አገልግሎት ፕሪንሲፕል ጌታ ደስ የሚሰኝበትን የጌታን ፍቃድ ማድረግ ነው። ቻሌንጅ አድርጎኛል። እኔ እናንተስ ምንድነው ፕሪንሲፕላችሁ? ለምን ታገለግላላችሁ? ሁለተኛው ወንድማችን ሐዋርያ ጳውሎስ ለተገለጠለት እውነት የተናገረው ነገር ነው። ከተገለጠልኝ እውነት ፈቀቅ አልልም። ታስታውሳላችሁ ባለፈው 15 ቀን የተመለከተው እንደዚህ ይላል። የሐዋርያት ሥራ ምዕራፍ 26 ቁጥር 19 ላይ የተለያየ ቨርዥን ነው ማነብላችሁ። እንደዚህ ይላል። በራእይ ለተገለጠልኝ ጌታን ከመታዘዝ ወደ ኋላ ማለት አልፈለኩም። ራእይ አይቻለሁ፣ በራእይ ተገልጦልኛል፣ የተገለጠልኝ ጌታ ነው። ስለዚህ ወደ ኋላ ለማለት ለማፈግፈግ አልፈለኩም። መከራ ብዬ ወደ ኋላ አልመጣም። እፈታለሁ ብዬ ወደ ኋላ አልልም። ግቦ ሰጥቼ ወደ ኋላ አልልም። ልከፍለው የሚገባኝን የትኛውም ዋጋ ከፍላለሁ። ለምን? ራእይ ተገልጦልኛል። ለተገለጠልኝ ራእይ ወደ ኋላ አልልም። የአገልግሎቱ ፕሪንሲፕል እሱ ነበር። እናንተስ እኔስ? ሶስተኛው እንደ ፕሪንሲፕል ወንድማችን ሐዋርያ ጳውሎስ የያዘው ነገር ቢኖር ምንድነው? እሱ ስለ እግዚአብሔር መንግስት ግድ ይለኛል። ስለ ወንድሞችና ስለቶች ግድ ይለኛል። ይሄ ነው ፕሪንሲፕል። ሮም ሄድኩት ናፍቄያቸው ነው፣ ላያቸው ነው። እግዚአብሔር የሰጠኝን ጸጋ ላካፍላቸው ነው። ኢየሩሳሌም ሄድኩት የጌታን መንግስት ለመስበክ ነው። ግድ ይለኛል። በሁለተኛ ቆሮንቶስ ምዕራፍ 16 ቁጥር 28 ላይ እንደዚህ ይላል። ይሁን እንጂ ሁሉ መከራና ችግር ቢደርስብኝም፣ ከ20 በላይ ያልኳችሁ ችግር ቢደርስብኝም ከሁሉ በላይ እንዳስብ እንድጨነቅ የነበረው ስለ ቤተ ክርስቲያናት ደህንነት ጉዳይ ነው። ሌላኛው ቨርዥን እንደዚህ ይላል። በየዕለቱ በኔ ላይ የሚከብድብኝ የቤተ ክርስቲያን ጭንቀት ነው። ስለምን ትጨነቃለህ? ስለምን ትጸልያለህ? ምን የጸሎት ርዕስ አለ ብትሉኝ፣ ስለ ቤተ ክርስቲያን ጉዳይ ነው። ያንገበግበኛል።
ዋና ርዕሴ ነው፣ ዋና ጭንቀቴ ነው፣ ዋና ሐሳቤ ነው። ህንጻው አይመስለኝም ስለ ቤተክርስቲያን ሲያስብ፣ ስለ ቅዱሳን ወንድሞችና እህቶች፣ ስለ ደከሙ፣ ስለ በረቱ፣ ስለሚያገለግሉ፣ ስለ ጠፉ፣ ስለ ጠቦቶቹ፣ ስለ ግልገሎቹ፣ ስለ በጎቹ ነው የሚያስበው። እሱ ያስጨንቀኛል። ስለ መገረፌ አስቤም አላቅም። ስለ አለማብላቴ አስቤ አላቅም። ስለ መታረዜ አስቤም አላቅም። ሐሰተኛ ወንድሞች ከሰውኛል፣ ፍርድ ቤት አቆመውኛል። ስለሱ አስቤም አላቅም። እለት እለት የሚያስጨንቀኝ የሚያሳስበኝ ነገር ቢኖር ስለ ወንድሞችና ስለ እህቶች ጉዳይ ነው። ይሄ ነው የአገልግሎት ፕሪንሲፕል። ጥሩ ወንድሞች እንዳሉ፣ መጥፎ ወንድሞች እንዳሉ፣ ሐሰተኛ ወንድሞች እንዳሉ አውቃለሁ፣ ግን ግድ ይለኛል ስለነሱ። የከሰሱኛሉ በውሸት፣ ግን ግድ ይለኛል ስለነሱ። በእኔ ላይ ወጥመድ ያጠመዱ ወገኖች አሉ፣ ግን ግድ ይለኛል ስለነሱ። ይሄ ነው የአገልግሎት ፕሪንሲፕል። ስላኮረፉኝ ከቤተ ክርስቲያን አልርቅም። በአንዳንድ ጉዳይ ስላልተስማማን ከቅዱሳን ወንድሞችና እህቶች ህብረት አልርቅም። እሱ የአገልግሎት ፕሪንሲፕል አይደለም። ምንድን ነው የአገልግሎት ፕሪንሲፕላችሁ? አራተኛውና የመጨረሻው ሩጫውን መጨረስ ነው። ሩጫውን መጨረስ። ያው ቃል እንደዚህ ብሎ ሩጫዬን ፈጽሜያለሁ ነው የሚለው። መሮጥ ያለብኝን ሩጫ ፈጽሜያለሁ። የዚህ የሥላሴ የመጽሐፍ ቅዱስ ማህበር እንደዚህ ይለዋል። ሩጫዬን ይቅርታ፣ ያኛው ሩጫዬን ፈጽሜያለሁ ነው፣ ይሄኛው ደግሞ ሩጫዬን ጨርሻለሁ ነው የሚለው። ሩጫዬን ጨርሻለሁ፣ ፈጽሜያለሁ። በጣም ይሄ የሩጫ ነገር በተመለከተ ኮርስ እንደ እንግሊዝኛው ቋንቋ በሁለቱም የሚናገረው ሩጫዬን ጨርሻለሁ ይላል፣ ኮርሱንም ጨርሻለሁ ነው የሚናገረው። እና ወንድማችን ሐዋርያ ጳውሎስ እንደሱ ነው። በቃ ምሮረው ሩጫውን ለመጨረስ ነው። ከመንገድ ሳልወጣ ግን የተፈቀደልኝን መስመር ጠብቄ እሱን መጨረስ ነው። ስለዚህ ለምን ታገለግላለህ ብትባሉ የተሰጠኝ ሩጫ አለ፣ ምሮጠው ሩጫ አለ፣ የተከፈተልኝ መስመር አለ። እሱን ልፈጽም ሮጣለሁ ነው የሚለው። ይሄ በጣም ጥሩ ይመስለኛል። እና ሁለተኛው በጣም ይገርመኛል። እንደዚህ አይነት ነገር ድመተ ይህን ኮርስ ይለዋል። ደግሞ ኮርስ እንደምታውቁት በዩኒቨርሲቲ የሚሰጠው ኮርስ፣ በኮሌጆች የሚሰጠው ኮርስ አለ ማለት ነው። ይሄ ኮርስ አንድ ኮርስ ሊሆን ይችላል። ይሄ ደግሞ የዓመቱ ኮርስ ሊሆን ይችላል። ይሄ ደግሞ ወይም የመመረቂያ ኮርስም ሊሆን ይችላል። ብዙ ሊሆን ይችላል። ስለዚህ ሰጥቶኝ ነበር፣ ይሄን ልጨርስ ሰጥቶኝ ነበር። እነዚህን ሁሉ ኮርሴን ጨርሻለሁ። የእንትን ኮርስ 101 ጨርሻለሁ፣ 102ን ጨርሻለሁ፣ 201 ጨርሻለሁ፣ 301 ጨርሻለሁ፣ 405ን ጨርሻለሁ ነው እኮ የሚለው። ጨርሻለሁ። ስለዚህ አሁን ምን አደርጋለሁ? ወርቁን ለመሸለም መንገድ ላይ ነኝ። ግሬዴን አውቄያለሁ። ስንት ነጥብ እንዳመጣው ግሬዴን አውቄያለሁ። ሽልማት እንደምቀበል ከዚህ ጌታ አውቃለሁ። ለምን? የሮጥኩት ሩጫዬን ለመጨረስ ነው። ኮርሱን ለመጨረስ ነው፣ ለመጀመር አይደለም። ዊዝድሮ ለማድረግ አይደለም የጀመርኩት። ድሮፕ አውት ለማድረግ አይደለም የጀመርኩት። ለመጨረስ ነው የጀመርኩት። ጨርሻለሁ። ጌታ ይርዳን። እናንተ አገልጋዮች ለመጀመሪያ አገልግሉ፣ ለመጨረስ አገልግሉ። እስቲ ቆይ አገልግሎት ክፍል ሊያውና ለሞክረው ነው ብላችሁ ዊዝድሮ ታደርጓካችሁ፣ ድሮፕ አውት ታደርጉ። ለመጨረስ በመስመሩ ላይ ቆይቶ ለመጨረስ እናገለግል። ስለዚህ አገልግሎታችሁ ፕሪንሲፕል